ሰላም ጤና ይስጥልን እንደምን ቆይታችኋል ለመላው የክርስቲና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ ያለን ከፋና ሚዲያ ኮርፖሬሽን ፋና ፖድካስት ልዩ የበዓል እንግዳ ሰዓታችን ላይ ነው የምንገኘው በዛሬ እንግዳ ሰዓታችን እንግዲህ አንድ ተወዳጅ ሰው ይዘን መተናል አንተ ያልኩ ነው መቀጥለው እንግዳይ ምክንያቱም ቀደም ሲል አስፈቅጄ አንተ በይተብያለሁ በእርግጥም ወጣት ነው ስታዩ ትገምታላችሁ አንቱ ብል ራሱ እናንተ ምን ሆናችሁ ነው ይሄንን አንቱ የምትሉት እንደምትሉኝ ተስፋ አደርጋለሁ የእንግዳችን እንግዲህ መንፈሳዊ አስተማሪ ነው መምህር ነው እንዲሁም ደግሞ የሃለወት አማኑኤል ህብረት መጋቢ ነው ነብይ ዘነበ ግርማ ይባላል ዛሬ ለበዓል እንግዲህ እሱ ጋር ተገኝተን ልዩ ቆይታ ልናደርግ ነው አብራችሁ እንድትቆዩ ያክብሮት ግብዣይ ነው ሄለን ታደሰ ከመላይ ካሜራ ባለሙያዎች ጋር አብራችሁ ቆይታ አደርጋለሁ በድጋሚ መልካም በዓል ነብይ ዘኔ እንኳን ደህና መጣሁ ነው ምለው እንኳን ደህና መጣችሁ እኔ ነኝ የመጣሁት እናንተ ጋኛ ነን የመጣነውና እንኳን ደህና መጣሁ ነው ምለው እንኳን ተቀበልከኝ ደስ ብሎኛል ቴንክ ዩ ስላገኘው የምር ደስ ብሎኛል በነገራችን ላይና በጣም ብዙ አድናቆት ይዤ ነው የመጣሁት ዛሬ ከነብይ ዘኔ ጋር ቆይታለኝ ቢስ ነግራቸው እውነቴን ነው የእምነቱ ተከታይ ያልሆኑ ሰዎች ሁላ በጣም በቃ ንገሪልን ምን ያህል እንደምንወደው ምን ያህል እንደምናደንቀው ብለው ልከውኛል እውነት እና ለከም ስሜት ሚቹዋል ነው አይዋለው እኔም ማለት ከመስሪያ ቤቴ ውጪ ያሉ ቦታም አይዋለውና ምን ይሰማሃል ነው በጣም ብዙ ሰው እንደሚወድህ እንደምታቀ ተስፋ አደርጋለሁና በጣም ብዙ ሰው ይወድሃል በነገር ላይ የምሬ ነው እንግዲህ እግዚአብሔር ይመስገን እንደዚህ ከሆነ ግን ያው እንደዛ እንደወዱኝ ደግሞ ምንም ጥረት እኮ ብዙ አላረግም እንግዲህ በቃ ያው እነሱ እንደሚወዱኝ ለምን እንደሚወዱኝ ቢጠየቁ ነው የሚሻለው የተሰጠህ ነው እንግዲህ ትምህርትህ በጣም ብዙ ሰዎች ትምህርትህን ይከታተላሉ በቴሌቪዥንም እየመጡም የሚሰሙ ሰዎች እንዳሉ ነግረውኛልና ህይወት ያለበት ነገር ነው የምትዘራው ሰዎች ሲሉ የሰማሁትን የምመሰክረው ነገር ነውና መታደል ነው አይ ቲንክ እሱ ጥሩ ነው አሁን ያነሳሽው ሐሳብ ደግሞ በጣም እግዚአብሔር ይመስገን ያ በጣም በዓልን እንዴት ነው ግን የምታሳልፈው ከዛን ጀምሮ በሁለት መንገድ ነው አንደኛ በቤተክርስቲያናችን የሚደረግ ፕሮግራም ይኖረናል ከአርብ ጀምሮ የጾም ጸሎት ክፍለ ጊዜ ይኖረናል አርብ ሙሉ ቀን እዚህ ነው የሚዋለው ቅዳሜ ደግሞ ቤት አካባቢ ነው ልናምሽና አዳር ደግሞ ቅዳሜ አዳር ሁሉም በአመት አንድ ጊዜ አዳራለን በጣም ደማቅ ፕሮግራም ነው ከዚህ በፊት ብዙ መታው ጎብኝተውታል እግረ መንገዴን ጋብዝሻለሁ ደስ ይላል ስለዚህ ቅዳሜ ማታ ደግሞ አዳራለን ሙሉ እስኪ ነገ ጠዋት 12 ሰዓት ነው የምንቆይ 9 ሰዓት እና ስቶፕ የሆነ 9 ሰዓት ፕሮግራም ነው ያለን እዛ አድርገን ከዛ ቤት ገብተን አርፈን ስለዚህ ቀኑን ምን ጀምረው የቀኑ ወገብ ላይ ነው ማለት ነው ምሳ ሰዓት አካባቢ እንነቃለን ከዛ በኋላ ነው ከወዳጆቻችን ጋር አብረን ከቤተሰብ ጋር በጣም ብዙ ጊዜ ከቤተሰብ ጋር ገኒ ቤት ተፍተፍ ያልሽ ነው ተቆየው በጣም አብራኝ ነው እዚህ የምታድረው ፕሮግራሙ ላይም በጣም አገልጋይም ናት እሷም ልጆቼም እዚሁ ነው የሚያድሩት ስለዚህ ሁላችንም ሲነጋ እንሄድና አርፈን ከሰዓት ደግሞ እንደገና ይደምቡን የቤተሰብ ጊዜ በኋላ መለሳለሁ እቺ ሰሌክት ምግብ ላይ በተለይ መቼስ ለበዓል ሰሌክት ትበላለህ ብያላስ ሰሌክት ምን እንደሆነ አድማጭ ተመልካቾቻችን ለማወቅ ይጓጓሉ በኋላ ነው ምን ነገራቸው ምንም አንል እንግዲህ ትንሳኤ በዓል በእርግጥ በዚህ በኢትዮጵያም ይሁን በመላው ዓለም በድምቀት የሚከበር በዓል ነው በመላው ክርስቲና እምነት ተከታዮች ዘንድ በጣም በድምቀት ነው የሚከበረውና እንደው ከመብላት ከመጠጣት ባለፈ የትንሳኤ በዓል እንደው ምንድነው ብለህ ታስባለህ በስመ ትንሳኤ በዓል ስሙ ራሱ አደል ከውድቀት ከመሞት ከጨለማ ትንሳኤ በፓሻ አይደለም በእንትኑ የሚለው ፓስ ኦቨር ማለት ነው አይደል ሞት ያለፈበት እና ጌታችን ኢየሱስ ክርስቶስ ለሰው ልጆች ሁሉ ኃጢአት በመስቀል ላይ ተሰቅሎ የኛን ኃጢአት ወስዶ በርሱ ላይ እኛ የእግዚአብሔር ጽድቅ እንድንሆን እርሱ ስለኛ ኃጢአት ሆነ ይላል መጽሐፍ ሲናገር ስለዚህ በነቢያት መጽሐፍ አስቀድሞ እንደተነገረ እንግዲህ ስራችንን የኛን ቅጣት የኛን በደል የኛን ወስዶ
የሰው ልጆች ደግሞ እርሱን በማመንና ደግሞ በመከተል ይህንን እውነት ደግሞ አሜን ብለው በመቀበል ምክንያት ህይወትን ያየበት ንጋት የሆነለት ከጨለማ ከድቅድቅ ጨለማ ወደሚደነቅ ብርሃን ከሞት ወደ ህይወት ተስፋን ከማጣት እኛ ሁላችን ይላል ኢሳይያስ 53 ላይ እንደ በጎች ተቅበዘበዝን እና ጠፋን ይላል። ከረኛው የጠፋ ነው ከረኛው ነው። ስለዚህ ፍጡሩ ያለ ፈጣሪው ሆነ አይደለም አዳም በሰራው ኃጢአት ምክንያት። ስለዚህም ተቅበዝባዥ ለነበረ ሲቅበዘበዝ ደግሞ ከረኛው ለጠፋ በግ የእረኞች አለቃ የሆነው ደግሞ ጌታችን ኢየሱስ በመስቀል ላይ ሲሰቀል ወደ ነፍሳችን እረኛና ጠባቂ ደግሞ ከመቅበዝበዝ ሊመልሰን የሆነ እውነት ነውና ትንሣኤ ክርስትና ማዕከል ነው። የአዲስ ህይወትም ጅማሬ ነውና ትንሣኤ በጣም ተወዳጅ በዓል ነው። ያው በኤክሰርሳይዝ የሚደረግም ነገር ነው ብዬ አስባለሁ። እለት በህይወታችን እንዳልከው በሞተብን ነገር ላይ አልሳካ ባለን ነገር ላይ ተስፋ በቆረጥንበት ነገር ላይ ወይም ደግሞ ሊሆንልን በምንፈልገው ነገር ላይ መንፈሳዊም ትንሣኤ ማለት በስጋም ትንሣኤ ይሄ ከመሞት መነሳት ባሻገር ራሱ ህይወታችን ላይ ኤክሰርሳይዝ የሚደረግ ነገር ነው ብዬ አስባለሁ። በጣም ልክ መሰረታዊ ነገር ነው ያነሳሽው። ምክንያቱም ቀኑ ቀን ነው እሁድ እንደማንኛውም ቀን ነው። እንደባለፈው ሳምንት እሁድ ወይም እንደ ኔክስት ዊክ የሚመጣው እሁድ አይነት ነው። ቀኑ ቀን ነው። ይሄ ማለት ቀኑን የሰጠን እግዚአብሔር ነው። እሱ እንዳለ ሆኖ የተለየ የሚያደርገው ቀኑ ላይ ይሄ ባህል ነው አይደለም። ይሄ የሞተው ጌታችን ኢየሱስ አይደል? ከዛ መጽሐፍ የሚለው ምንድነው? እነሆ አሮጌው ነገር አልፏል ሁሉ አዲስ ሆኗል ይላል እግዚአብሔር ቃል። ኦኬ አሮጌው ነገር አልፏል ሲል ሰዎች በዚህ እምነት ወይም በዚህ አቋም በዚህ የትንሣኤ ህይወት ተጠቃሚ መሆን ሲጀምሩ ከአሮጌው ነው የሚፋቱት አይደል? ከአሮጌ ህይወት ከአሮጌ ልምምድ እና አሮጌ ከተባሉ ያልተገቡ የህይወት ስርዓቶች በሙሉ አይደለም የሚፋታው። ከተፋታ በኋላ ደግሞ አውቶማቲካሊ የሚቀበለው ደግሞ አዲስ ህይወት አዲስ ዓለም ሁሉ አዲስ የሆነበት። ስለዚህ እንዳልሽው ልክ ነው። ከተግባር ጋር ከመደበኛ የህይወት ስርዓት ጋር ይያያዛል። ልክ ምንድነው ታውቂያለሽ፣ ብዙ ሰዎች የሚፈልጉትን ለማድረግ ወይም ያልተገባን ነገር ለማድረግ ጨለማን ይዋሳሉ። ባህሪ በባህሪው ብርሃንን ወይ ጨለማን ይፈልጋል አይደል? ለምሳሌ የጨለማ ስራ ይባላል። ሰዎች የጨለማን ስራ ለመስራት የግድ እንዲጨልም አይደለም የሚያስፈልገው። ካልጨለመ የማይሰሩት አለ አይደል? ሲጨልም ለያንን ኃጢአት ወይም ያልተገባን ነገር ለማድረግ እድል የሚያገኙ አሉ። ኦኬ የበለጠ አቅምና መደፋፈር የሰጣቸው የጨለማን ስራ ለመስራት ጨለማው ነው ማለት ነው አይደል? ልክ እንደ የብርሃንን ስራ ደግሞ ለመስራት የሚያስፈልገን ብርሃን ነው። ለዚህ ነው መጽሐፍ የሚያሳፍረውን ስውሩን ነገር ጥለናል ይላል። ለምን? በልባችን ውስጥ የበራ ብርሃን ይሁን ያለ እግዚአብሔር እርሱ ነውና ይላል። ይህም ብርሃን በልባችን ሲበራ ጨለማን ከላያችን ላይ ያስወግደው ይልና ከዛ የምንን ስራ እንድንሰራ? የብርሃንን ስራ። ስለዚህ ቀጥታ ከህይወታችን ጋር መደበኛ ከሆነ የህይወት ስርዓት ጋር ትንሣኤ የተያያዘ ነው። ትንሣኤው ደግሞ ሌላው ከይቅርታ ጋር በጣም ይገናኛል ብዬ ተስፋ አደርጋለሁ። ያው እንደምናውቀው ኢየሱስ ክርስቶስ ለመስቀል ሞት ተላልፎ መሰጠቱ መሆን ያለበት ነገር ነው። እውነት ነው። የሰው ልጅ ህይወት ለማግኘት ለመዳን ያ ፕሮሰስ መፈጠር ነበረበት። ነገር ግን ይሁዳ አሳልፎ እንደሚሰጠው እያወቀ አይደለም አብሮት ማዕድ ይቆርስ ነበረ፣ አብሮት ይንቀሳቀስ ነበረ እና አሁን ላይ ያለው ትውልድ እኛ ወደኛ ስናመጣው ይሄ በጓደኝነትና በቅርብ ሰዎች ስንከዳም ስንጎዳም ከህይወታችን የሆነ ነገር ሲቆረስና ብዙ ነገር ሲደርስብን ይሄ ከዚህ ከኢየሱስ ክርስቶስ እያወቀ ይሁዳ ይሄን ሁሉ ነገር እንደሚያደርገው እያለወቀ ግን በልበ ሙሉነትና በልበ ስፋት አብሮት ነበረው ግንኙነት ነበረው። ይሄን ምን ያስተምራናል? ስፔሻሊ ደግሞ ስለ ይቅርታ ከዚህ ምን ልንማር እንችላለን? መቼም ስለ ይቅርታ ስናወራ ይቅር ባይሆኑ አለማንሳት ከባድ ነው። ምክንያቱም ይቅርታ ራሶች ምድር ያወቀችው ይቅር ባይ ወደዚህ ምድር ስለመጣ ነው። ለዚህ ነው እስካሁን ድረስ እንደምታውቂው ጌታችን ኢየሱስን ለመቀበል ብዙ ጊዜ እስካሁን ይቺ ምድር ቦታ የላትም። የመጣበት መንገዱ አይደል? እኔ በልቤ የዋህ እና ደግሞ ትሁት ነኝ፣ ስለዚህ ማንም ደግሞ የተጠማ ቢኖር ወደ እኔ ይምጣ ሲል የጋበዘው ወደ ባህሪውም ጭምር ነው ሰዎችን አይደል? ወደ ራሱ ወደ ማንነቱ ነው። ስለዚህ ኢየሱስ ራሱ እንደምታውቂው ገና ተወልዶ ከእናታችን ከቅድስት ድንግል ማርያም ከተወለደ ጊዜ ጀምሮ መላእክቶች መጥተው ለነዛ የጥበብ ሰዎች ከሩቅ ሀገር ለመጡ የጥበብ ሰዎች ያበሰሩት ይሄንን ነው። እነሆ ብርሃን የሆነው ጌታችን ኢየሱስ በምድር ላይ ተወልዶላችኋል አይደል? የምስራች ለዓለም ሁሉ አሁን ሰላም ይሆናል፣ እንደገና ጨለማን ይገፋል። ይሄ ገና ጌታችን ኢየሱስ በስጋ ወራት ተገለጠበት ጊዜ ከተዋወቀበት ዴዋን ጀምሮ እላዩ ላይ የተገለጠ ባህሪው ነው።
ስለዚህ ኢየሱስን ስታይ በፍጹም ማወቅ ያለብሽ እግዚአብሔር በሰው ልጆች ላይ በሰሩት ኃጢአት ምክንያት ፍርድም ቅጣትም ሞትም ሲገባቸው ያንን ወክሎ የሚቀጣላቸው የሚፈረድበትና የሁላችንንም በደል በላዩ ላይ የሚያኖርበት አንድ ይቅር ባይ ፈልጎ አይደል ጌታችን ኢየሱስ ወደዚህ ምድር ሲገለጥ ይቅር ባይ ነው። ራሱ ምህረት ነው ባይሰልፍ ዝም ብለሽ ስታየው ኢየሱስ ራሱ ምህረት ነው፣ ይቅር ባይ ነው። ስለዚህ ትምህርቱን ሰምተሽ አብረሹ ውለሽ ክፉ ልትሆኚ አትችይም። ቅድም ያነሳሹ እንዳለ ሆነው ስለዚህ ክርስትና ራሱ የተመሰረተው ይቅር በመባል ነው። አሁን በእግዚአብሔር አፍ ፊት ለመቆም ድፍረት ያገኘ ነው ጌታችን ኢየሱስ እኛን በኃጢአታችን ተነውረን በነበረ ጊዜ በመስቀል ላይ በከፈለው ዋጋ በፈሰሰው አዳማዊ የውርስ ኃጢአት በሌለበት ክቡር ደም አይደል ሲያጥበን ከኃጢአታችን ስለ ሰው ልጆች ደግሞ ስጋውን ሲቆርስ ከእግዚአብሔር ጋር ሊያስታርቀን ይህን አደረገ። ከዛ ከእግዚአብሔር አስታረቀን፣ ከሰው ጋር አስታረቀን፣ ከሁለቱ አንድና አዲስን ሰው በራሱ ይፈጥር ዘንድ ይላል፣ ከአይሁድና ከአሕዛብ ይላል አይደል ዕብራውያን ላይ። ከዛስ ከራሳችን አስታረቀን። ሞት ይለን የነበረን ራስን አጥፋ ይለን የነበርነውን እኛን ከራሳችን አስታረቀን፣ ከአንቺ ከቅዱሳን ከወንዱ ከሴቱ አስታረቀን፣ ከሁሉ በላይ ከእግዚአብሔር ጋር ከአብ ጋር አስታረቀን። ኦኬ ስለዚህ ኢየሱስን መሰረት አድርገን ስለ ይቅርታ እናውራ ማለት ነው። እንደምታውቂው የተማረ እንደተማረ ሲያቅ ለመማር አይቸግረውም ማለት የተተወለትን ስለሚያውቅ ቴንክ ዩ የተተወለት ነው አለመተው። ይቺን ሴት ታያታለህ አለው ያን ፈሪሳዊ ቤቱ ምሳ ጋብዞት እሱ ቁንን ያለ ጋባዥ ነው እንደምታውቂው። ያቺ ያልተጋበዘች አንዲት ጀግና ሴት ግን መታ ድንገት ጸጉሯን ፈታ ሽቱን የአልባስጥሮስ ሽቱን ሰብራ እንባዋን እያፈሰሰች በጸጉሯም እግሩን ታብሰው ነበር እና ኢየሱስም ተዋት የሚል ቃል አለ። በተዋት ጊዜ ይሄ የቤቱን የጋበዘው ሰው ተቆጣ። እኛ ነብይ መስሎን ነበር። ቢያቃት ኖሮ ከእግሩ ላይ ካልቾ ያረጋት ነበር፣ ቢያቃት ኖሮ አይታገሳትም ነበር ብሎ ትንሽ ነርቨስ ሆነ እና ጌታችን ቀና ብሎ አለው አንድ ጥያቄ ልጠይቅክ አለው። ሁለት ተበዳሪዎች ነበሩ በዚህ ምድር ላይ እና አንድ አበዳሪ ነበረ። ለአንዱ ብዙ አበደረው፣ ለአንዱ ደግሞ ከብዙ ካበደረው ቀጥሎ አነስ ያለ አበደረው። በኋላ ሁለቱም ሊከፍሉ አልቻሉም እና አበዳሪውም ለተበዳሪዎቹ የሁለቱንም ዕዳ ተወላቸው። የበለጠ የሚያመሰግነው የቱ ይመስልሃል ሲለው ብዙ የተተወለት ነው። አየህ እቺ ሴት ብዙ የተተወላት ናት። አሁን የምትሆነውን እየሆነች ያለችው እንደተተወላት ስለምታውቅ ነው። ምን ማለት መሰለኝ ሰው ይቅር እንዲል ሳይሆን መጀመሪያ እሱ የተተወለት አይደል መንፈሳዊ ነገር ሰውን ለማጽናናት ብዙ ጊዜ አሁን ወደ ሀዘን ቤት እንሄዳለን አይደል። አይተሽ ከሆነ አይዞ በቃ ሁሉም ተራው ነው አደረገ ለበጎ ነው እንላለን። ኮመን የሆኑ ንግግሮች አሉ። ጳውሎስ ግን ምን ያለ መሰለሽ እኛ በተጽናናንበት መጽናናት ሌሎችን እናጽናናለን ይላል። ምን ማለት ነው? ሌሎቹን የማጽናናት ልኩን የሰጠው እሱ የተጽናናበት ልክ ነው። ምን ማለት ነው? በሆነልሽ መኖር ስትጀምሪ ለሌሎች ይህን ማድረግ አትቸገሪም። እንረሳለን፣ ሰው ይረሳል። እስራኤል በምድረ በዳ ከግብጽ ወደ ከነዓን እየወጡ እስራኤላውያንም በእግዚአብሔር ፊት እግዚአብሔርንም መበደል አበዙ የሚል ቃል ተደጋጋሚ ያለ መዝሙረ ዳዊት ላይ ይሄንን ደጋግሞ ይጽፋልና ምክንያቱም እግዚአብሔርን ስራ ፈጥነው ስለረሱ የሚል ቃል አለ። የተደረገልሽን ስትረሺ ይሄ በጣም በጣም አደገኛ ነገር ነው ታውቂያለሽ። በኢኮኖሚም ትንሽ ከፍ ሲል ሰው ይረሳል፣ የሆነ ነገር ሲያገኝ ሰው ይረሳል፣ ጤነኛ ሲሆን የታመመ ይረሳል። ስትረሺ መሆን የሚገባሽን ታቆሚያለሽ ማለት ነው። ስለዚህ ምህረት ሰበኩሽ ደግሞ ሰባኪ እንዴ ነው በዓሉ ራሱ እንግዲህ የመንፈሳዊ በዓልም ነው። ስለዚህ የተተወለት ሰው ከተተወለት ነው ብዙ የሚጠበቀው እና ትንሣኤ ምህረት ነው አጭሩ። ስለዚህ ይቅርታ ማድረግ ድክመት አይደለም ማለት ወደ ሰው ስናመጣው እንደው ከእግዚአብሔር ጋር ሁሉ ሰው ከእግዚአብሔር ጋር አንድ አይነት ግንኙነት የለውም። በእርግጥ ግን መለስ ካልን መለስ የሚል አምላክ ነው ያለንና ያንን ተግባራዊ ለማድረግ የሚከብደን ማለት ሲከብዳቸው ወይ ሲከብደን እንዴት ነው ትንሣኤ ሊሆንልን የሚችለው ነው? አዎ ቴንክ ዩ በጣም እኮ ይሄ መሰረታዊ ነገር ነው። አየሽ ሰውየው በሚፈለግ በእርግጥ ይቅር ባይነት ድልነሽነት ነው እንጂ መሸነፍ ወይም መጠቃት አይደለም። መንገዱ እቺ ዓለም ባለ ድሎችን ባስተዋወቀችበት መንገድ የመጣ ድል አይደለም። እቺ ዓለም የምታውቃቸው ጀግኖች ገዳዮች ናቸው። እቺ ዓለም የምታውቃቸውና እያስተዋወቀች
ፈርስት ወርልድ ዋር፣ ሰከንድ ወርልድ ዋር እያለች ሂስትሪን ከትባ ጽፋ በሴኩላር ትምህርት ቤቶች ውስጥ ሁሉ ሰው እንዲያጠናና ማትሪክ እንዲፈተናቸው በኮሌጅ እንዲመረቃቸው ካሪክለም ቀርጻ ወደ ዩኒቨርሲቲ ያስገባቸው ጀግናን ገዳይ ስለሆኑ አደገኛ ስለሆኑ እና ደግሞ እንዲህ አይነት ጀግናን ማለት እንትን ጦር አዝማች አስከታች እና ሄሮ ነው የምታውቀው እቺ ምድር። ጌታችን ኢየሱስ ሲመጣ ግን በበረቱ ውስጥ አካባቢ የተወለደ የራሱ ቤት ያልነበረው ወደ አንዲት ድንግል በመምጣት መልአኩ ያበሰረ ወደ አንዲት ከተማ ወደ አንዲት የሚለው አነስተኛ ወደ ሆነች ከተማ ናዝሬት ወደምትባል ለዮሴፍ ወደ ታጨች ማርያም ወደምትባል ወደ አንዲት ሴት ተልኮ መጣ የሚል ቃል አለ 1:26 ላይ ሉቃስ ወንጌል። የመጣበት መንገዱ በሙሉ ስለ ዮሐንስ ሲናገር እሱ ከምድረ በዳ ሳይበላና ሳይጠጣ እንደዚህ ሆኖ መጣ፣ የሰው ልጅ ግን እየበላና እየጠጣ መጣ፣ አላወቃችሁትም ደግሞ አልተቀበላችሁትም ይላል። ይሄ ጀግና ይቺ ምድር በምታውቀው መንገድ የመጣ ጀግና ሳይሆን እየገደለ የመጣ ሳይሆን ሞት የሚገባቸውን እየማረ የመጣ ጀግና ነው። ለዚህ ነው እስካሁን ድረስ ለሱ ቦታ የሌላት ይቺ ምድር። ለገዳይ ነው ቦታ ያላት፣ ታሪክ ያላት ለገዳይ ነው። ካሪክለም የምትቀርጸው ለገዳይ ነው። ጀግና ጀግና የምትለው ለገዳይ ነው። ስም የሚወጣለት ለገዳይ ነው። የገዳይ ልጆች ወይም ደግሞ ገዳይ ስማቸው ብዙ ሰዎች በየዘመኑ ስማቸውን እየተዋሱ ያወጡላቸዋል። ለዚህኛው አምላክ ለትሁቱ ተገዳይ፣ ለትሁቱ ግን ደግሞ ድል ነሺ። ስለዚህ እቺ ምድር ምህረትን የምታውቀው ገድሎ በቃ የቀረውን ትቻለው ለሚል እንጂ ተሸንፎ ኃጢአትን ይቅር ብሎ እየተመታ እየተገረፈ በሰው ሁሉ ፊት እርቃን እየሆነ በኢየሩሳሌም ሴቶች ፊት እርቃኑን ነበር። መጽሐፍ ቅዱስ እንደዚህ ይላል፣ በሴቶች ፊት እርቃኑን አርገውት ነው የተሰቀለው ጌታችን። ድል የነሳው በዛ መንገድ ነው። ያ መንገድ የሰው መንገድ አይደለም፣ የሰማይ መንገድ ነው። የምድር መንገድ አይደለም፣ የሰው ልጆች መንገድ አይደለም። ምክንያቱም ቁጣ ካለ በቀል አለ። ሰው ምህረት እንዲያገኝ ወይ እንዲቀዘቅዝ እንዲበቀል ይፈልጋል። ጃፓን ውስጥ ሰዎች ቁጣ ውስጣቸው በጣም ሲመጣ ከቁጣቸው እንዲበርድ ዝግ ቤት ተሰጥቷቸው ብርጭቆ በግድግዳ እንዲሰብሩ የሚደረግ ውስጣቸው ይሄ ኃይሉ እንዲወጣ መስበር ነው፣ መምታት ነው። አንዳንዱ ደም ካላየ አይለቅም። ምድር የምታውቀው በቀለኝነት ይህንን ነው። ለዚህ ነው ጌታችን ይዞት የመጣው መንገድ ብዙዎች እንዲከተሉት ፈቃደኛ ያልሆኑበት መንገድ እየተወገረ ድል ነሺ ነው፣ እየተመታ ድል ነሺ ነው። ስለዚህ ይሄኛው የምህረት መንገድን ፍጥረት መርጦት ከመጣ ያን የክርስቶስ መንገድ መርጧል ማለት ነው። ምን ስትል ሰምቻለሁ መሰለ ከዚህ በፊት መሳሳትን ሳይሆን መፍራት ያለብን ከስህተት አለመማርን ወይም አለመመለስን ነው ስትል ሰምቻለሁና በመንፈሳዊ ሕይወት ብቻ ሳይሆን አሁን ምድር ላይ በምንመላለስበትም ጊዜ ይሄን ስናመጣው እንደው መጽሐፍ ቅዱስ ላይ ጴጥሮስ ኢየሱስ በጣም የሚወደው በጣም የሚገርም ሰው ነው። ክዷል፣ ግን ያ 3 ጊዜ ክዶ ከዛ ግን ምንድነው ማረኝ ብሎ ተመለሰ። ይሁዳ እንደዛው ነው፣ አሳልፎ ሰጠው ወይም ካደ። ነገር ግን ማረኝ አላለም ወይም ደግሞ ሪፔንት አላደረገም፣ ንስሐ አልገባም። በሁለቱ መሀል የስህተት ልዩነት የለም ብዬ አላስብም። ማለት ሁለቱም ተሳስተዋል። ያለው የንስሐ ወይም ደግሞ የመመለስ ልዩነት ነው። አሁን ላይ ስናመጣው በመንፈሳዊ ሕይወታችንም ከእግዚአብሔር ጋር ካለን ነገር ጋር ይሁን ምድር ላይ በምንመላለስበትም ነገር ይሁን ሰው ወጣቱ ተስፋ በቆረጠበት ነገር ላይ እንዴት መመለስ እንዴት ትንሳኤ ሊሆንለት ይችላል ብለህ ታስባለህ? በጣም ቴንክ ዩ። መጀመሪያ መልእክቶችን ስለምትሰሚ ያመሰግናለሁ። ቅድም የተለያየ ሺህ ነው የምትመስዪው ስታወሪ፣ በደንብ ነው የምትሰሚው ሳይሽ፣ እሱ ደስ ብሎኛል። እሱ እንዳለ ሆኖ አንድ ነገር ማወቅ በጣም መሰረታዊ ነው። ሰው በባህሪው ፍጹም አይደለም አይደል? ሊሳሳት የሚችል ፍጡር እንደሆነ ገና ሌላ አጋዥ ብዙ ሕዝብ ሳይፈጠርለት አዳምና ሔዋን ብቻቸውን ሆነው በማስተዋል ተሳስተዋል። በእውቀት ነው የተሳሳቱት አይደል? ለምንድን ነው ያልኩሽ? አትብሉ አይደል ያልኳችሁን የበላችሁት ነግሬያችሁ እኮ ነበር። ሰርፕራይዝ አይደለም ነው እንትኑ። አይስ ተነግሯቸው አስተውለው ነው የበሉት። እባብን በተንኮል ሔዋንን እንዳሳተ ነው የሚለው። አሁንም ሀሳባችሁ ተበላሽቶ ለክርስቶስ ካላችሁ ቅናትና ፍቅር እንዳይለወጥ ብዬ እፈራለሁ ሲል በቃ እንደዛ ነው ሰው። ስለዚህ ሰው በቃ ፍጹም አይደለም። ፍጹም ማለት ቀጥተኛ አይደለም ነው፣ እንከን አልባ አይደለም አይደል?
ሰው ሊሳሳት ይችላል። አሁን እንኳን በንግግር ብዛት ጥበበኛው ሰለሞን ስህተት አይጠፋም ይላል። አሁን እንኳን እያወራን በሚሆነው ነገር እኮ ኤዲት አያደርጉም እነዚህ ሰዎች ስህተት ስላለ አይደል? በቃ በዚህ ምድር ላይ መኖር በራሱ እኮ ከስህተት ጋር መኖር ነው። ኦኬ ፍጥረታችንን ካወቅን ታዲያ ምንድነው የኛ ተስፋ? ላለመሳሳት ሰው አይኖርም። እንዴት ከባድ ነው ላለመሳሳት መኖር፣ ላለመሳሳት ማጥናት፣ ለማወቅ ማጥናት ነው እንጂ ልክ ሁሌ ሴቷ ልጄን እላለሁ ውጤት አውቀው ነበር እኮ ይህንን ነገር እኮ ዳዳ አውቀው ነበር እኮ ኖ በቃ አንቺ እኔ ስጸልይላቸውም ወደ ጥናት ሲሄዱ ምለው ምንድነው ያጠኑትን ትዝ ይበላቸው ፈተናው ላይ የቱ ጋር እንደሆነ ማለት ውጤቱ አያሰቃየን ነው። ወደ ውጤቱ ላይ የሚሰቃይ ሰው መኖር እኮ አይችልም። ላለመሳሳት ከፈለግሽ እኮ ከቤት አለመውጣት ብቻ ነው ያለብሽ። ቤት ውስጥ ሆነሽ ተሳሳቻለሽ እኮ ሰው በሐሳቡ ሊበድል ይል እንዴ? ሰው እኮ በሐሳቡ ጭምር ንጹህ አይደለም። ኦኬ ስለዛ በቃ እንደዛ ከሆነ ደግሞ ልጆቹ ኃጢአትን አታድርጉ ይልና አንደኛ ዮሐንስ ላይ ኃጢአትን ብናደርግ ግን በአብ ዘንድ ጠበቃ አለን አይደለም የሚለው። ኃጢአትን ግን አታድርጉ። ግን ልታደርጉ ትችላላችሁ። ግን ይሄ ማለት ለኃጢአት የበለጠ ዋስትና እየሰጠ ሳይሆን አንድ ትልቅ እድል እና ትልቅ በረከት አለን። መንፈስ ቅዱስ የሚባለው የተባረከው አምላካችን ወደ ውስጣችን መጥቶ ጌታችን ኢየሱስን በማመናችን ምክንያት ስንቀበለው ዓለምን ስለ ኃጢአት ይወቅሳል የሚለው ሁለት ትልልቅ እውነቶችን ይነግረናል። የመጀመሪያው ኑዛዜ ነው። መናዘዝ ታውቂያለሽ? መናዘዝ ብዙ ሰው ይጠቀመው አይጠቀመው አላውቅም። እንደ ኑዛዜ ምን ደስ የሚል ነገር አለው? ኑዛዜ ይሄ ንብረት ማውረስ የሞት ምናምን ብቻ አይደለም፣ መናዘዝ ነው። መናዘዝ ለእንትኑ ለውርስ ይሄ ኑዛዜ ማለት በእግዚአብሔር ፊት እንዲቆሆኝ ነበር። ይገርማል። በደልኩ ማረኝ፣ ልክ አልነበርኩ፣ ስሜታዊ ነበርኩ፣ ጌታ ልብን አውጥቶ ማፍሰስ ነው። ያውቃል ልቤን ምናምን ሳይሆን ቃሉን ማውጣት አይደል? ዳዊት ሲናገር መዝሙር 50 ላይ አንተን ብቻ በደልኩ አይደል? አንተ የተሰበረ ልብንና የተዋረደን አትንቅም አይደል ያለው። መናዘዝ አይደል? ሁለተኛስ የሚተዋት ይላል። የሚናዘዛትና ሁለተኛ ደግሞ የሚተው ይላል። ስለዚህ የሚመለስ ሰው። ስለዚህ በህይወቶቻችን ላይ አንዳንድ ጊዜ ቅድም እንዳልሽው በየትኛውም የህይወት ስርዓቶቻችን ውስጥ ስህተቶች፣ መስመር አልፎ መሄድ፣ ያልተገባ ቦታ ላይ ድንገት ራስን ማግኘት፣ ምን ሆኜ ነው ይሄን የሆንኩት እንድንል የሚያደርጉ ብዙ ድካምና ውድቀቶች በዙሪያዎቻችን አሉ። መናዘዝና መመለስ እነዚህ ሁለቱ የህይወቶቻችን ዋስትና ናቸው። መመለስ ማለት ከእንግዲህ ወዲህ መጽሐፍ የሰረቀ ማስረቅ አላችሁ አይደለም የሚለው። የሰረቀ ከእንግዲህ አይስረቅ አይደለም የሚለው። ስለዚህ ሪፔንት ማድረግ ወይ መመለስ ማለት ስለዚህ ቅድም ባነሳሻቸው በእነዛ ሁለቱ ሐዋርያ ሁለቱ ደቀ መዛሙርት ታውቂያለሽ እፍ ተብለው ሁለቱ መንፈስ ቅዱስን ተቀብለዋል። ሁለቱም ጌታችን ኢየሱስ ያደረገውን እድሎችን በሙሉ አይተዋል። በአካል ነበሩ። ሁለቱም መመሪያ ሲቀበሉ ሁለት ሆነው በየመንደሩ ሄደው ሲያገለግሉ ይሁዳም ተልኳል። እጅ ጭኖ ጸልየዋል። ታውቂያለሽ አጋንንት አስወጥቷል። ሐዋርያ እንደው ከሐዋርያቶቹ አንዱ ነው ይመስለኝ። 12ቱንም ሁለት አድርጎ ላካቸው ሲል እኮ አንዱ ማቲያስ እኮ የመጣው ይሁዳ ከወጣ በኋላ ነው። ከዛ በፊት ግን ይሁዳ ነበረ። የትኛውን ሚኒስትሪው ላይ ኢየሱስ ይሁዳን ከነበረው እንቅስቃሴ ዞር አላደረገውም። ግን ይገርምሻል ከነሱ ይልቅ ኢየሱስ ያውቀው ነበር። አንድም ቀን ግን አሳልፎ የሚሰጠኝ እሱ ነው አላላቸውም። ይጨርሱት ነበር ወይ ቀድሞ ይገሉት ነበር ወይ ያባረሩት ነበር። አይችሉም ነበር ከሱ ጋር መኖር። እሱ ግን ይቅር ባይና መሐሪ ነው አይደል? መቼም እግዚአብሔር እድል የሚሰጥ አምላክ ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 14 አካባቢ ምን ጉድ እንደሚል ታውቂያለሽ? ጴጥሮስም በጰራቅሊጦስ እስኪሆን መንፈስ ቅዱስ እስኪመጣ ጠብቁ በተባሉ ጊዜ ጴጥሮስም በሁሉ ፊት ቆሞ እንዲህ አለ ይላል። ይሁዳ እንደኛ አይደል? ይሁዳ ልክ እንደኛ ነው የሚለው ወይም ልክ እንደ ጴጥሮስ እንደ ዮሐንስ እንደነ ቶማስ ከኛ አንዳንዱ ታድሎ ነበር ይላል። ይገርምሻል። ሁለተኛ ተቆጥሮ ነበር ልክ እንደኛ። ሶስተኛ ተሹሞ ነበር ይላል። ኦኬ ታድሎ ነበር፣ ተቆጥሮም ነበር፣ ተሹሞም ነበር። ግን ይላል ተዋት ይላል። ይህንን ጥሪውን ተዋት። እድል ነበረው። የስ ገብቶሻል አይደለም? ምን ለያቸው? ቅድም ያነሳሽው ነገር ነው አይለያቸው። እንባ ነዋ፣ መመለስ ነዋ፣ መናዘዝ ነዋ፣ ብሮክን የሆነ ህርት ነዋ አይደል? ማረኝ ማለት ነዋ። እና እድል አላገኘም፣ ጊዜ አላገኘም። በዛው ልብ ትቷት ሄደ ይላል።
ማቲያስን ለመምረጥ ጴጥሮስ በተናገረ ጊዜ ነው ያለው። በዚህ ልክ ይሁዳ ተነግሮ አያውቅም። ግን ይሁዳን መሳት ከባድ የሚያደርገው ቅርበቱ ነው አይደል? ስለዚህ ወደ ጥያቄሽ መጨረሻው ላይ ልምጣ። ቅርበት ባይዘው ሰው ሲክድሽ እኮ ምንም አይደለም። አንዳንድ ጊዜ እንደ ተካድሽ ሁሉ አታውቂም፣ ወይም እንዳኮረፍሽ ሁሉ አታውቂ እኮ ትችያለሽ። የቅርብ መሆኑ ነው ፔኑ። አጠገብሽ የምትነኪው አብረሽው የምትበይ የምትጠጪ ከሆነ እና ደግሞ ያ ሰው አይደል አብሬ የበላሁት ይላል በመዝሙረ ዳዊት ላይ ደግሞ ተረከዙን አነሳብኝ ይላል። ተረከዙን ማለት አላቀም ጌታ ቃለው አለ ነው ተረከዝ እና ጌታችን ኢየሱስ ይህንንም ሰው እያወቀው እስከ ሐሙስ ማታ ተሸክሞታል። ግን ጥንቃቄ የነበረው ጉድለቱ የነበረው ምንድነው? ሰይጣን ይህ ሰውዬት በተለየ ሁኔታ ትንሽ ከፖኬት መኒ ይወስድ ነበር። ታውቂያለሽ፣ ገንዘብ ያዥ ነበር አይደለም? እና በሚያስፈልግ ጊዜ ሁሉ እያወጣ የፋሲሊቲ ስራ ውስጥ ይተሳተፍ ነበር። አብረውት ሴቶችም ነበሩ ይላል አይደል ቅዱሱ መጽሐፋችን። እና እንዲህ የሚያገለግል የነበረ ሰው ነው። ጌታችን ይህንን ሲወስድ ያውቃል። ያው ያውቃል እኮ እድል ግን ነበረው አይደለም? አዎ ነበረው። አለየውም። ሲልከው ነበረ፣ ሲበላ እግር ሲታጠብ ነበር። እግር ታጥቧል። ታውቂያለሽ፣ እግር እኮ ታጥቧል። ምግብ ላይ ነው እንጂ ሄደው እኮ ሰውየው ነበረ ረጅም መቀድ እና ኢየሱስ ግን ማንንም ይቅር ሊል የሚችልበት ልብ ነበረው። ለዚህ ነው የእሱ የቅርብ ተከታዮቹ ከነበሩት ለምሳሌ ታውቂያለሽ ከዲያቆናት አንዱ እስጢፋኖስ እየተወገረ ቀና ሲል የሰው ልጅ በአፍ ፊት ቆሞ አየዋለሁ አለ። ትዝ ካለሽ ቆሞ አየዋለሁ አለና ጌታ ሆይ የሚያደርጉትን አያውቁም ይቅር በላቸው አለ። ያንን ጸሎት በመጸለዩ ማን እንደተረፈ ታውቂያለሽ? ቅዱስ ጳውሎስ እዛ ገዳዮች ውስጥ ነበር። የገዳዮቹንም ልብስ ይጠብቅ ነበር። ከተጸለየላቸው ሰዎች አንዱ ነበር። ጳውሎስን የመሰለ ጀግና ሰው ያመጣው እስጢፋኖስ የምልጃ ጸሎት ነው። ከክርስቶስ ጋር በጣም በሆንሽ ልክ በምትወጃቸውና በሚወዱሽ ስትከጂ ጭምር እንዴት መቀጠል እንዳለብሽ ከጌታችን ትማሪያለሽ። እንዴት መማርም እንዳለብሽ እንዴት የተከዳን ሰዎች ደግሞ ተከዳው በሚል ሌላ ኤክስትሪም ውስጥ መግባት ሳይሆን ያለብን ይቅር እያል እየተውን ፍቅር መነሻው እቁብ አይደለም። ፍቅር እቁብ ታውቂያለሽ? እቁብ አሁን መስሪያ ቤታችሁ ሊኖራችሁ ይሆናል አይታወቅም። ወዳጆችሽ መሀል አንቺም ትጠያለሽ፣ እነሱ ምን ያደርጉልሻል? ይጥሉልሻል። ይሄ በቀደመው ዘመን ታሪክ ላይ ስንማር አንድ በእቃ ገንዘብ ባልነበረ ጊዜ ይሄ ሶሊሳይቲ ነው የሚባለው እቃ በእቃ አይነት ልክ እንደዛ። ፍቅር እንደዛ አይደለም። ፍቅር ከአንቺ ባገኘሁት ልክ የምሰጥሽ ሳይሆን ለኔ በሆነልኝ ልክ መሆንልሽ ነው። አንቺ ግን ምንም መሆን መብታለሽ። ያን በጎ ልብ መመለስ ትችያለሽ። ክፉ መሆን ከፈለግሽ ሁኚ። እኔ ግን ስለከፋሽ አልከፋም፣ ስለተቀየርሽብኝ አልቀየርም። ጊቨን ቴክ አይደለም ይሄ። ምክንያቱም ፍቅር ምንጩ ኢየሱስ እንጂ አብሮኝ ያለው ሰውዬ አይደለም። ይሄማ ከሆነ እቁብ ነው፣ ይሄማ ከሆነ ጥቅም ነው፣ ምንትን ማለት ነው፣ አበላው አብላይ ነው፣ ሰጠው ስጠኝ ነው። ፍቅር እንደዛ አይደለም። የራሱን እንኳን አይፈልግም አይልም 13 ላይ አንደኛ ቆሮንቶስ ላይ ፍቅር አይመካም፣ የሌላውንም አይፈልግም፣ በራሱም አይመካም። ምን ማለት ነው? መነሻው ሰዎች ላንቺ በሚያሳዩሽ በጎ ምላሽ ላይ ተመሰረተ ሳይሆን ጌታችን ኢየሱስ ላንቺ በከፈለው ዋጋ ላይ ተመሰረተ ነው። ስለዚህ አሁንም አብረን ስንኖር ትረስት ሚ ልበድልሽ እችላለሁ፣ ግን አንቺ የማርሽኝ የምትቀጥየው እኔ ስለማርኩሽ ሳይሆን ምህረት ስለበራልሽ ስለገባሽ ጌታችን ኢየሱስ ስላወቅሽው ነው። ያው በሰውኛ ስናስበው ይከብዳል እኮ ለተለት ሰው ህይወት ላይ የሆነ ነገር እያደረገ ቅድም እንዳልከው በተለይ ደግሞ የኔ የምንለው ሰው በፍጹም ይሄን ሊያረጉኝ አይችሉም፣ በፍጹም ድስማች ሊበድሉኝ አይችሉም የምንላቸው ሰዎች መበደል በጣም ከባድ ነው። ህመሙ ማለት ፔኑ በጣም ከባድ ነው። ግን እንዳልከው እግዚአብሔር ሲረዳ ከዛ ደግሞ ለዛ ለተረዳ ነው መረዳት ስንታዘዝ ደግሞ እየቀለል እንደው ኖርማሊ ከመንፈሳዊ ህይወት ውጭ ራሱ ስናይኮ ይቅር ማለት ራሱ እረፍት ነው። አእምሮህ አርፎ ይተኛል። የበደልከው ባይዘው ከጤንነት ጋር ይያያዛል። እኔ ጤና ባለሙያ አይደለሁም፣ ግን ለምሳሌ ውስጡ ቁጣ የሞላበት ሰው ይቅር የማይል ሰው ነክሶ የቀረል አንዳንድ ሰው ነክሶ የሚቀር ሰው አለ። ይሄ ምስጥ ታውቂያለሽ? አፐርና ሎወር ጆ ሲገጥም ወይም ሰው ሲነክስ ሁለቱ ከገጠመ አትነቂው፣ አንገቱን ቆርጠህ ነው የምታነሳው። የመሽጋር እንደሚባል እንደዚህ ነክሰው የሚይዙ አሉ። እነዚህ
እንዴት ከባድ ነው በስማ ሰውየውን መነቀስ ማለት እኮ ነው ያውም በነፃ ልብህ ላይ አእምሮ ላይ በነፃ ቦታ ላይ ሰውየውን ተነቅሳችሁ እንደምይዘሽ እንደመኖር ነው የእግዚአብሔር ቃል ምን ይላል መሰለሽ በዚህ በሮሜ ምዕራፍ 12 ቁጥር 14 ላይ የሚያሳድዷችሁን መርቁ እንጂ አትርገሙ ደስ ከሚላቸው ጋር ደስ ይበላችሁ ከሚያለቅሱም ጋር አልቅሱ እርስ በርሳችሁ በአንድ ሐሳብ ተስማሙ የትዕቢትን ነገር አታስቡ ነገር ግን የትህትናን ነገር አስቡ ይልና የትህትናን ነገር ለመስራት ትጉ ልባሞች የሆናችሁ አይምሰላችሁ ለማንም ስለ ክፉ ፈንታ ክፉን አትመልሱ አሁን መልሱን ሊነግርሽ ነው በጣም የእግዚአብሔር ቃል እኮ በእውነት ክቡር እኮ ነው እግዚአብሔር ቃል እግዚአብሔር ይመስገን እንደዚህ ይላል ለማንም ስለ ክፉ ፈንታ ክፉን አትመልሱ ይልና በሰው ቢቻላችሁ በሰው ሁሉ ፊት መልካም የሆነውን አስቡ በሰው ሁሉ ፊት ሲል በጎ ማያስቡልን ጨምር አይደል እንካ ቢቻላችሁስ ተመልከቺ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ሰው ሁሉ ሰላም ይበላችሁ አይደለም ይያለ ያለው እናንተ በሰላም ኑሩ ተወዳጆች ሆይ ራሳችሁን አትበቀሉ ለቁጣ ፈንታ ስጡ እድል ስጡ ገርበብ አድርጉት ከሰው ስትጋጩ አትቆልፉት በሩ የሆነ ቀን መመለስ አለ እንትን ከፈት አድርጉት እጂ መጨረሻ እንዳላይህ እንዳታይኝ በቃሽኝ ፎቶ አትደላለቱ ቴክስታችሁን አትደላለቱ ፈንታ ፈንታ ስፔስ ሳምዴይ ነገሮች መለወጣቸው አይቀርም አይደል ንፋስ ሲሰከረ እንኳን ታውቂያለሽ ንፋስ ይንካው ይባላል ወጣ አድርገው ውሃ ሲያረጉበት ንፋስ ሲነካው ወደ ንፋስ ይነካዋል ሰውየው እሱ እንዳለ ሆኖ ፈንታ ስጡ ካለ በኋላ በጣም ደስ የሚለኝ እግዚአብሔር ቃል በቀል እኔ ነው እኔ ብድራቱን እመልስላችኋለሁ ይላል ጌታ ተብሎ ተጽፏል ከዛስ ጠላትህ ግን ቢራብ አብላው ምንድነው ሰውየው ታውቋል ኦሬዲ ምንድነው ጠላት ነው ግን መርዝ ክተትና አብላው አይልም አብላው የሚያገሳውን አብላው ሰውነት የሚሆነውን አብላው ይሄ እኮ ሰው ፕራክቲስ የሚያደርገውን ትምህርት ነው አይደል ጳውሎስ ነው ከኔ ጻፈ ይገርምሻል ይሄንን ኖሮታል ባይዘው እሱ እና ጠላት ግን ቢራብ አብላው ቢጠማ አጠጣው ይህን በማድረግ በራሱ ላይ የእሳትን ፍም ትከምራለህ ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ይላል ይሄ ትምህርት ከክርስቶስ ውጭ አይታወቅም የዚህ ትምህርት ማዕከሉ ክርስቶስ ነው ኢየሱስ ነው ይሄንን የኖረው ለምሳሌ መስቀል ላይ እስቲ አንተ ጌታ ኮንክ እስቲ ደግሞ የእግዚአብሔር ልጅ ነኝ ብለህ እስቲ ውረድ እስቲ አድር ራስን እኛንም አድን አይደል ያሉት ተፉበት አይልም በጥፊ መቱት ይላል አንድ ቦታ ደግሞ ይገርምሻል እንዳም ጲላጦስ አንድ ጊዜ አንዳች እንዲመልስ በጣም ፕሮቮክ አደረጉት ጂሰስን ትዝ ካለሽ አንዳች እንዲናገር ከዛ ዝም አለው ይላል መልስላችሁ ወንድማ እንዴ ተብሎ ዝም አይል ማለት ነገር ነው ኢየሱስ ግን ዝም አለ ጲላጦስ አደነቀ ይላል እንደዚህ ዝም ይባላል አራሱ እንኳን በእነሱ ፊት በሸላቾቹ ፊት ዝም እንደሚል በግ አፉንም አልከፈተም ይላል ኢሳይያስ 53 ላይ የኛ አምላክ እንደዚህ ነው ግን ታዲያ ሲጨርስ ምንድነው የሆነው ሞት ድል አልተነሳም አይደለም እንኳን ሞት ድል መነሳት ብቻ መሰለሽ እንዴ እንግዲያውስ ከዚህ በኋላ በመድር ላይ በርሱ የሚያምኑ ሁሉ ከሞት ፍርሃት ባርነት ነፃ እንዲወጡ ይሄንን አደረገ ይላል ከሞት ፍርሃት ባርነት ነፃ እንዲወጡ ስለዚህ ይሄ የምህረት መንገድ ጌታችን ኢየሱስ የሄደበት መንገድ ነው አበረታታለሁ ለሚስት መመለስ አለ ለወደቀ መነሳት አለ ለጠፋ መመለስ በጨለማ ላለ ወደ ብርሃን ለመምጣት በሞት ላለ በህይወት ለመሆን ኢየሱስ ክርስቶስ ፊተኛ ሆኖ ወደ እግዚአብሔር አብ ገብቷል የሁላችንንም በደል ኢየሱስ በመስቀል ላይ ፈጽሞታል ስለዚህ መመለስን እንደገና ደግሞ በተበደልን ጊዜ ይቅር ማለትን እንዲህ ባደረገን ቁጥር ይኸውልሽ በቀል በጣም አደገኛ ነው በቀል ሁሉ ጊዜ በቀልን ይወልዳል አይደል የተቆጣ ሰው ውስጡ ከበቀል ውጪ አያስብም በቀል ሁሉ ሪቬንጅ ነው ማስወገድ ነው መምታት ነው መግደል ነው መስበር ነው እና ይሄ እናንተ አይደለም ይሄ ሰውየው ምንድነው ይሄን ሲያደርግ ነው ይመስልሽ እንዳይመስልሽ የኛ ሀገር ለዚህ በቂ ማሳያ ነው ምህረት ለተደረገለት ወይ ደግሞ ይቅር ለተባለለት ራሱ የህሊና ዳኮ ነው እንዴት ይሄንን በደሌን ጭራሽ እንዴት ይቅር ተባልኩኝ ብሎ ለዛ ሰውም እንደ እንትን ነው የሚሆነውና ከራስ ማሳል ከራስ ላይ ማውረድ ከዛ ለእግዚአብሔር መስጠት ከዛ ደግሞ ከዛ ሰው ጋር በሰላም መኖር አንድ እንትን ነው ትንሳኤ
ከሞት በኋላ የሚጠበቅ ህይወት ብቻ አይደለም ብዬ አስባለሁ አይደለ ማለት በብዙ ነገር ላይ ትንሳኤ ሊሆንልን ይችላል። አሁን ያለው ወጣት አለ ተስፋ በመቁረጥ ውስጥ ያለ በሱስ ውስጥ ያለ በጭንቀት ውስጥ ያለ ወጣት አለና ለዛ ወጣት አዲስ ማንነት ወደ አዲስ ማንነት የሚሻገርበት ወይም ደግሞ የመንፈስ ትንሳኤ የለውጥ ትንሳኤ ሊኖረው የሚችለው እንዴት ነው ማለት እንችላለን? ዘጸአት ምዕራፍ 12 ላይ ያው እንግዲህ ጠራሽኝ እንግዲህ መጽሐፍ ነው እንዳወራ ስለሆነ እስራኤል ከግብጽ ሲወጣ አንድ በዓል እንዲያከብሩ ዘጸአት 12 ላይ ለሙሴ እግዚአብሔር ነገረው ይላል። ከዚህ በኋላ ፋሲካን ስታከብሩ አለው ፋሲካን ስታከብሩ የቂጣ በዓል ይሆንላችሁ፣ ይህም የቂጣ በዓል እርሾ አይኖረው። እርሾ ሁሉ ጊዜ የዛሬ ሊጥ በትላንት አይደል እርሾ የዛሬ አይደለም ማለት ነው። የተረፈ እናቶች አስተርፈው ኩፍ እንዲል ቶሎ እንዲብላላ ከዛ ትንሽዬ ነው ባይዘው እርሾ የሊጡ ያክል ትልቅ መሆን አይጠበቅበትም። ትንሽ ነው ግን ትልቁን ለማብኳት ችግር የለበትም። ይስት ስለሆነ ፈርመንት ያደርጋል ይፈላል አይደል። ለምንድን ነው ይህንን ያላቸው? ከትንሳኤ በኋላ ሰዎች ከዚህ ሁኔታ ከወጡ በኋላ ከጨለማ ከወጡ በኋላ ካልተገባ ነገር ከወጡ በኋላ በህይወታቸው የሚከተላቸው ነገር እንዳይኖር እርሾ የለም። እርሾ የዛሬ አዲስነትን የሚያበላሽ በክርስቶስ በመሆን ያገኙትን አዲስ ህይወት የሚያጠፉ የትላንት ልምምዶች እና እርሾንና የእርሾውን ዕቃ ከቤታቸው እንዲያወጡ እዘዛቸው አለው እግዚአብሔር። ዕቃው ካለ እርሾ መፈለጋቸው አይቀርም ማለት እና እርሾ በኖረ ቁጥር ደግሞ ቱንም ያክል ሊጡ ብዙ ቢሆን የወጣው ህዝብ ሚሊየንስ ቢሆን አባቶቻችን እስከ 2 ሚሊዮን ያደርሱታል ከግብጽ የወጣውን ህዝብ የቱንም ያክል ያው ሁሉ ህዝብ ቢሆን በበግ ደም ምንም ቢወጡ በፈሰሰው ደም ምንም ቢወጡ ከግብጽ በኩር ምንም ቢቀጣ ከፈርዖን እስከ ታችኛው የወፍጮ ፈጪ ድረስ እግዚአብሔር በኩር ምንም ቢቀጣ ይሄንን ሁሉ መስዋዕትነት የተከፈለበትን የትድግና አገልግሎት በትንሽ እርሾ ምክንያት ወደ ኋላ በመመለስ ታጠፉታላችሁ አለ እስጢፋኖስ። ለዚህ ነው የተወገረ በድንጋይ። እስራኤልም ከግብጽ ወደ ከነዓን እየሄደ በልባቸው ወደ ግብጽ ተመለሱ የሚል ቃል አለ እና እኔ ባጭሩ ምልሽ ምንድነው ወጣት መቼም የእድሜ ፈተና አለበት፣ የጊዜው የወቅት ፈተና አለ፣ የቴክኖሎጂው የሶሻል ሚዲያው ፈተና አለ። እነዚህ ሁሉ እንዳሉ ሆኖ ደግሞ በዋናነት ፈታኙ ተብሎ የተጻፈለት ዲያብሎስ አለ። ስሙ ራሱ ፈታኙ ነው። በቃ ከፈተና ውጪ የሆነ ዓለም የለም ማለት ነው። ኦኬ ምንድነው መኖር ያለባቸው? ከእርሾ እንዲድኑ የእርሾውን ዕቃ ማውጣት ነው ከቤታቸው። ለምን መሰለሽ መቀነስ አይደለም። በቀን 20 ያጨስ የነበረ ሰውዬ 5 በማጨስ ሪሊፍ ሊሰማው አይችልም። በእርግጥ ፕሮግረስ ነው አይደል? ለውጥ አለው። ግን ሂል አላደረገም እኮ ስቲል ሂደት ቢኖረውም ምን ያንን ነገር ከውስጡን አቮይድ እስኪያደርገው ድረስ አይደል የሚታገለው ነገር በነፍሱ ይከተለዋልና እኔ ለወንድሞቼ ለእህቶቼ እዚህ ቸርች በጣም ብዙ ወጣቶች አሉ ታውቂያለሽ። እንደ ኢትዮጵያም አሁን 100 ሰው በመንገድ ላይ ከምታየው 100 ሰው 70 ሰው ወጣት ነው አይደል? በቃ የወጣት ሀገር ነው ማለት ነው ሀገሩ እና በጣም ፕሪቪሌጅድ ነን ማለት እኮ ነው አይደል? በጣም ብዙ እድልም በረከትም ፊታችን ላይ አለ ማለት ነው። ግን ደግሞ በጥንቃቄ ማንጠቀምበት ከሆነ ደግሞ ለውድቀት ምክንያት፣ ለስተት ምክንያት፣ ለአመጽ ምክንያት፣ ለመባላት ምክንያት፣ ለመገዳደል ምክንያትም ይሆናል። ስለዚህ እኔ እምለው ራሳቸውን ከነሱ ውጪ ላለ ለዚያ ነገር ተገዢ እንዲሆኑ ባለመፍቀድ ውስጣቸው ባለ ኢነርጂና ውስጣቸው በተደረገላቸው የትንሳኤ ስራ ምክንያት ነፃ እንደወጡ እንዲቀሩ ራሳቸውን በቃ እንዲህ ነኝ፣ ወጣት ነኝ፣ አልችልም፣ ደካማ ነኝ የሚልን ራሳቸውን ለፈተና አሳልፎ ለመስጠት ፈቃደኛ በመሆን ሳይሞቱ ቀድሞ ለመሞት ራሳቸውን ከዚህ አይነት ነገር መጽሐፍ ጢሞቴዎስ ለምሳሌ እንደምታውቂው ወጣት ነው ቲቶ አይደል? በተለይ ጢሞቴዎስን ስታየው እንደዛ ነው። ከጎልማሳነት ምኞት ሽሽ ይለዋል። ማንም ታናሽነትን አይናቀ ይለዋል። አይናቀ ሲለው አንተ ፓስተር ነህ፣ መጋቢ ነህ፣ በኤፌሶን እንድትቀመጥ በዚያ የተውኩ እኮ በኤፌሶን እንድትመግብ ነው ይለዋል። መጋቢ ነበር። ምንም የግሪክ ሰው ቢሆን አይሁዳዊ አልነበረም። እንደምታውቂው ከግሪክ የመጣ ሰው ነው። እናቱ አያቱ የተባረኩ ናቸው መጽሐፉ ቅዱሱ እንደሚነግረን። ይህን የመሰለ ወጣት እድሜ ስላለያዘው አይደለም፣ የእድሜ ፈተና ስለሌለበት አይደለም፣ በሚበልጥ ስለተያዘ ድንገት መንገድ ሊያስቀር ከሚችል ነገር ራሱን ይከለክል ነበር። ስለዚህ መሸሽ ከሚሸሸው፣ መቆጠብ ከሚቆጠበው። መሸሽን መጽሐፍ ቅዱስ በአዲስ ኪዳንም በብሉይ ኪዳንም አልቀየረውም። መሸሽ መሸሽ ነው፣ መሄድ ነው፣ ማምለጥ ነው ያለብሽ። ምንም አልሆንም ስትይ አንቺ
እንዴት ምንም አልሆንም እኔ ምንም ሰላማዊ ሰው ነኝ እንደዚህ በአቃቂ ብረታ ብረት የተመረተ ሰው የለም። ብረት አይደሉም እነሱ ሰዎች ሊሳሳቱ ይችላሉ። በመስማት በማየት ሊወድቁ ይችላሉ። ስለዚህ ከክፉ ጎልማሳነት ምኞት ሸሽ እንደሚል በመሸሽ ራሳቸውን መጠበቅ ይችላሉ። ቶሎ የውሳኔ ሰው መሆንም ነው እንግዲህ ብዙ ጊዜ ለውጥን መለወጥን ወይም አዲስ ነገርን ከአዲስ ዓመት ጋር እናገናኘዋለን አይደለ? አዲስ ዓመት ሲመጣ እንዲህ አደርጋለሁ፣ አዲስ ዓመት ሲመጣ ይሄንን ተዋለሁ፣ አዲስ ዓመት ሲመጣ ይሄንን አደርጋለሁ እንላለን። ግን እንዲያውም ሞር ትንሳኤ ስንል መነሳት፣ የሞተ ነገር መነሳት አዲስ ጅማሮ ነው እና በሱም አድርገን የለውጣችን መጀመሪያ አድርገን እንዳልነው መሸሽ ከሚገባን መሸሽ እንችላለን። እኔ ግብዣዬ ነው ይሄ እውነት ለመናገር እኔም ይሄ ወጣትነት የሚባለውንም እድሜ ያው ኖሬዋለሁ። አሁን እኮ ምንም አይደለም። አረ በጣም ወጣት ምንም አይ በጣም ወጣት ነህ እና ወጣትነት እኮ በረከት ነው። ምንም ነገር ለማድረግ ፈልገሽ የማትከለከይበት እንደ እርጅና ከባድ ነገር አለ እስቲ ምድር ላይ ማድረግ ፈልገሽ ታደርጊ የነበረውን ነገር ማድረግ ማቃት ማለት ነው። ሰፖርት ሲስተም ያስፈልጋል። እኔ እንዴት እንደሆነ እንግዲህ ወደፊት አላውቅም፣ ግን እንዴት ማለት በረከት ነው እድሜው። ያም እድሜ እኮ ግን በገዛ ፈቃድሽ መፍቀድ ሰው እንዲያስታጥቅሽ ሰው ያስታጥቅሃል አለው ጴጥሮስን። በቃ ያቀታሃል አለው። አንድ ወቅት አሁን ጉብዝና አለክ ታጠምዳለህ፣ ግን አንድ ቀን ያቀታሃል እሱም። እና ወጣትነት ፈተና አይደለም። ወጣትነት በረከትም እድልም ነው። ቁጭትም ጸጸትም የሌለበት እድሜ ነው። በዚህ እድሜ ግን የሚገባንን ካልሆን ነው። ስለዚህ እኔ ያሲሁን ሀሳብ ለማጠናከር ነው። አዲስነትን የሚሰጠን ቀን አይደለም። ቀኑ ያው ነው ይገርምሻል። ምንም መስከረም 1ና ሚያዝያ 4 ነው አይደለም ትንሳኤ ያው ቀን ነው። ቀኑ ላይ ተንተርሶ የምናስበው እውነት ነው ሀቅ። እሱ ነው ትልቅ፣ እሱ ነው ባለ ብዙ መልእክት። ከዛ እውነት ጋር በመገናኘት ነው ሰው ነፃ ሊወጣ፣ ሰው አዲስ ህይወት ሊመሰርት እና በተቀየረና በተለወጠ ህይወት ባለ ተስፋ ሆኖ ሊኖር እንዲችል የሚያደርገው ሀገር የሚጠቅም ቤተሰብ የሚጠቅም እናት አባቱን የማያሳዝን የቤተሰብ ደስታ እንዲሆን ከፈለገ አንድ ወጣት በእውነት ለመናገር መለወጥ ከውጭ የሚጀምር ከመሰላቸው ተሳስተዋል። ብዙ ሰው ጂም ለምን እንደሚያቋርጥ አንድ ሰው ሲያወራ በኢትዮጵያ ውስጥ 99% ጂም ከሚመዘገቡት ያቋርጣሉ። 1% ነው የሚቀጥለው እና አንድ አሰልጣኝ የታወቀ አሰልጣኝ ሲያወራ ነው የሰማሁት። ምክንያቱ ጀምራለሁ ከሚል ነው የሚጀምረው ሰው። ከዛ ወደ ቁምጣ ይገዛል ሄዶ ወይ ማገንባል የሆነ ነገር ያደርግና በቃ የዛን ቀን ላይ ሰውየውን ስታየው 21 ዓመት የሰራ ነው የሚመስለው፣ ጂም ውስጥ የከረመ ነው የሚመስለው። በቃ ሄጃለሁ ይላል፣ አካባቢ ሁሉ ያደርጋል። ደግሞ ወይ ተው ይሉት አይሰማ፣ የዓመት ይከፍላል። አለቀን ሰርቶ ሊቀር ነው። ከትንሽ ጊዜ በኋላ ስቃይ ይሆንበታል። እንደዚህ ነው እንዴ ብሎ በዛ ጋር አያልፍም። በጂም ቤቱ ራሱ አያልፍም። አንድ ወር ከቆየማ ጌታ በጣም ረድቶታል። እና ምን ልልሽ ነው ለውጡን የፈለገው ደጅ ላይ ነው። እንደዛ ከጂም ከልብስ ከመግዛት አይጀመርም አይደል? ለዛ ነገር እርግጠኛ ከመሆን ከውስጥ ራስን ኮንቪንስ በማድረግ ከመዳን በቃ እንደዛ ኢንቫይሮንመንቱ ሲያመጣው አይደለም። ሯጮቻችን የሆነ ሰሞን አንደኛ ሲወጡ በየአስፋልቱ ላይ ሯጭ ይበዛል ታውቂያለሽ። እንደዛ ሞክረን ነበርኛ ኳስ ላይ የሆነ ነገር ሲኖር በየአካባቢው ተጫዋች። ይሄ ኤክስተርናል በሆኑ ሁኔታዎች ሰዎች እንዲቀየሩ በጣም ለመፈለግ ስለሚጥሩ ይጀምሩታል። የመጀመር ችግር የለባቸውም። ባይዘው ሰው የመጀመር ችግር የለበትም። ለዚህ ነው ቢዝነስም እንደዛ ነው። እንትና ተሳካለት አይደል ብሎ ይጀምራል እሱም። ከዛ ያ ሰውዬ እየቀጠለ ነው እሱ ዘግቶ ይወጣል ከዛ አካባቢ። እንደዛ ለውጥ የሚጀምረው ከውስጥ ነው። የእግዚአብሔር ቃል የሚናገረው እንደዛ ነው። አዲስነትን የምጀምረው እኔ ከልቤ ከመንፈሴ ከውስጤ እንጂ ንግግር ከመቀየር አይደለም፣ ስታይል ከመቀየር አይደለም። ስለዚህ እኔ ለወጣቶችም በጣም ጥሩ ጊዜ ላይ ነው ያለነው። ኢትዮጵያ ውስጥ በመኖራችን ምክንያት ደግሞ ባለ ብዙ እድሎች ነን። ከነ ብዙ ፈተናው በረከት አለ፣ እድል አለን፣ እንትን አለ፣ ስትረግል አለ። ይሄን ፋይት የማያደርግ ለውጥ አለ። እንዴት እኮ እኔ አልፎ አልፎ ወጣ እላለሁ ከኢትዮጵያ ውጪ። እንዴት ኢትዮጵያውያኖች እኮ ዲሲፕሊን ሆነው እንዴት ስትረግል እንደሚያደርጉ፣ እንዴት አንዳንዶቹ 16 ሰዓት 2 ስራ 3 ስራ የሚሰሩ በጣም ኮሚትድ፣ እንደዛ ሆኖ የሚማሩ፣ እንደዛ ሆኖ ቤተሰብ የሚረዱ፣ እንደዛ ሆኖ ሌት ተቀን። እንዴ አንድ ጊዜ እዚህ እርቅ ሳስታርቅ አንድ ቤተሰብ
2 ሰዓት ብቻ ተኝቼ የሰራሁትን ሀብቴን እኮ ነው የወሰደብኝ አለች። አይወሹ አክቱ 2 ሰዓት እንዴ እኛ በቋሚነት እኮ ተኝተናል ማለት ነው እንዴ። እና እድል አለ። ነገሩ የተያያዘው ከውስጥ ጋር ነው። እና እንዳልኩሽ ነው እዚሁ እኮ ትጉ የነበሩ ወዳጆች የምናውቃቸው አሜሪካ ያገኘኋቸው በየስቴቱ ሳገኛቸው በጣም ሃርድ ወርከር በጣም ያስታውቃሉ። ደስ ይላል። እንደዚህ ይሄ እድል ምድሬ ላይ አለ ብዬ እኔ አምናለሁ ከነ ፈተናው። እና እኔ ከቦታ አንፃር ውጫዊ ከሆነ ነገር አንፃር የሚመጣ ለውጥ ሳይሆን ውስጣችንን በመቀየር የሚመጣ ለውጥ ነው። ስለዚህ ለወጣቶቹ እኛም ጋር ላሉ ብዙ ሺህ ወጣቶች እዚህም ቸርች ለሚያመልኩ ለሚያገለግሉ ይህንን ድምፄን ለሚሰሙ የእናንተ ሚዲያ ተከታታዮች ለሆኑ ወጣቶች የምለው እኔ ሁሉ ነገር ፊታችን ላይ ነው ያለው። ስለዚህ በእግዚአብሔር ጸጋ እንዲበረቱ እና የአቋም ሰው እንዲሆኑ መምከር ፈልጋለሁ። ትንሣኤ የክርስቶስ ትንሣኤ ትልቁ ድል ነው አይደለ? አሁን የዚህ ትውልድ መቃብር ምንድነው? መፈንቀል ያለበት መቃብር ውስጥ እንዳሉ የሚሰማቸው ወጣቶች ይኖራሉና ከዚህ ምን አይነት ጽናት ትምህርት ይወስዳሉ? ምንድነው ብለሽ ታስባለሽ? አንቺ በጣም ከዚህ ፕሮግራም በኋላ ፈልግሻለሁ። እሺ አስደናቂ ቃል ልንገርሽ። በሮሜ ምዕራፍ 8 ቁጥር 11 አካባቢ ላይ ያ የትንሣኤው መንፈስ በእናንተ ውስጥ ቢኖር ይላል። ቃልሽ ገርሞኝ እኮ ነው። ለሚሞተው ሰውነታችሁ እንዴት ህይወትን አይሰጠውም ይላል። ያ የትንሣኤው መንፈስ የሚለው በክርስቶስ ኢየሱስ የነበረ የትንሣኤ መንፈስ ለቀዘቀዘ ገላው እንዳሞቀው በህይወት እንደኖረ ከሙታን መካከል ደግሞ እንደተነሳ ያ የትንሣኤ መንፈስ ተመልከቻ። አሁን ያ የትንሣኤ መንፈስ በእናንተ ውስጥ ቢሆን ለሚሞተው ሰውነታችሁ እንዴት ህይወትን አይሰጠውም ይላል። እንግዲያውስ ይሄ የትንሣኤው መንፈስ የሚባለው እውነት ጌታችን ኢየሱስ ክርስቶስን ከሙታን ያስነሳው አብ የመጨረሻ ኃይሉን የተጠቀመው እንደምታውቂው ኢየሱስን ከሙታን መካከል ለማንሳት ነው። እግዚአብሔር ይመስገን። ይሄ ቅዱስ ቃላችን እንደዛ ነው የሚለው። ኦኬ ይሄ የትንሣኤ መንፈስ ደግሞ እኔ ውስጥ ከገባ ምንድነው የምሆነው? ኢየሱስን ምንድነው ያደረገው? የትንሣኤው መንፈስ በሙታን መካከል ነበረ። ስለዚህ ከሙታን መካከል ወጥቷል። ሙት ከሆኑ አካባቢዎች መውጣት እንችላለን። ሞቶ ነበር ሞቼም ነበር አይደል ጌታችን ያለው። አሁን ግን ተነሳ አይደል ያለው። ከሙታን መካከል የምንወጣበት ነው። አቃተኝ ደከመኝ አልችልም ከምንልበት ራሶቻችንን ከቀበርንባቸውና እኛን ከቶካስ ሊያስቀረን ከፈለገ ድንጋይ ቀርቅሮ ሊያስቀረን ከፈለገ ዋሻ ፈንቅረን የምንወጣበት ወጥተን ለተፈለግንበት አዲስ ህይወት እንደገና አዲስነትን የሚሰጠን ነው ይሄ ትንሣኤ መንፈስ። መድረክ ላይ ያለው ያስመሰል በአሉን ኮንፈረንስ ያደረግነው ነው። በጣም ነው ደስ የሚለው። የትንሣኤ መንፈስ መሰረታዊ ነው። መነሻው የትንሣኤ መንፈስ መቃብር ሆድ ውስጥ የነበረውን ጌታችንን ነው ወደ ገጽ ያወጣው። ከዛ ደግሞ ደመና ሰውራ አሁን በአብ ቀኝ በክብር ያስቀመጠው። ምን እያልኩ ነው? የትንሣኤ መንፈስ በእኛ ይኑር እንጂ ለሚሞተው ሰውነታችን ህይወትን ይሰጠዋል። ኢንስፓየር ያደርገናል። ለተፈለግንበት እንደገና የምንጠቅም ሰዎች እንሆናለን። ለብዙ ሰዎች ባለ እቺ ምድር ደግሞ ይገርምሻል ተበቃይ አላጣችም። የተበቃይ በቂ ምርት አላት። የክፉ በቂ ምርት አላት። የይቅር ባይ እጥረት ነው ያለባት። ይሄ ትንሣኤው መንፈስ ይቅር ባይ መንፈስ ነው። በዚህ ልብ እቺ ምድር እንዲህ አይነት ሰዎችን በባትሪ እየፈለገች ነው። ለዚህ ነው የእግዚአብሔር ልጆችን መገለጥ እቺ ምድር ትጠባበቃለች የሚለው መጽሐፍ በሮሜ ላይ። ስለዚህ እኔ የምለው ይሄ መንፈስ በእነርሱ እንዲኖር ነው። ይሄ መንፈስ በእነርሱ እንዲኖር ጌታችን ኢየሱስን የተሰራለትን ስራና የተከፈለለትን ዋጋ አሜን ለኔ ነው ብሎ መቀበልን፣ ከዛ ያ እውነት የኛ ሲሆን የትንሣኤው መንፈስ ታሪካችንን መቀየር ይችላል ባይ ነኝ። የእግዚአብሔር ቃል ነው። የጥቁሩ መጽሐፍ ነው እንደዚህ የሚለው። እውነት ነው። አዎ ማድረግ ነው፣ መወሰን ነው፣ ከዛ መሞከር ነው። የሚያግዝ ኃይል አለ፣ ፈጣሪ አለ። እኛ በማንችለው ነገር ላይ እንግዲህ እግዚአብሔር እንደሚያስችለን መውጣት ከምንፈልግበት ነገር ላይ እንደሚያወጣ እናምናለን። እንግዲህ ምን ማንሳት ፈለኩ፣ ይህ ትውልድ አሁን የፍቅርና የይቅርታ ትውልድ እንዲሆን የቤተክርስቲያን ተቋማት ወይም የሃይማኖት ተቋማት ኃላፊነት አለባቸው ብዬ አስባለሁ እኔና ትውልዱን ከመግራት አንፃር ወጣቱ ምን አይነት ተግባራዊ እርምጃ ውስጥ እንዲገባ ከይቅርታና ከፍቅር አንፃር እንደው ቤተክርስቲያናት ምን ማስተማር አለባቸው? የሚገርም እኮ ጥያቄ ነው እኮ። በጣም መጠየቃችን ራሱ ነው የሚያሳዝነው። አየሽ ለምን እንደሆነ ታውቂያለሽ? እኛ ሀገር የሃይማኖት እጥረት የለም። እኔ እስከማውቀው ወደ 98% ሃይማኖተኛ ህዝብ እንደሆነ ወይም ሃይማኖት ያለው ህዝብ እንደሆነ ይታወቃል።
የስብከት እጥረትም ያለ አይመስለኝም። ደግሞ ይገርምሻል እኔ በዚህ ዘመን በጣም የሚዲያ ጊዜ ደግሞ አይደለም አሁን እኮ ደግሞ በጣም እንደገና አነቃቂ ተናጋሪያን እጥረት ያለብንም አይመስለኝም። አሉን ይነስም ይብዛ አሉን። ይነስም ይብዛ ያው በየሼልፋችን ላይ መጽሐፎች አሉ ስለ ፍቅር የሚያወሩ እንደዚህ። ግን አይገርምም ይሄ እውነት በእኛ መካከል የለም ብዙ የሚናገር በዛ መሰለኝና የሚኖር አነሰ ይመስለኛል። ቤተክርስቲያን በቋሚነትና በዋናነት እኮ ትምህርቷ ይሄ ነው። የትምህርቷ እኮ ማዕከል ቤተክርስቲያን ኤግዚስት ያደረገችበት መሰረታዊ ዕውቀቷ ራሱ ይቅርታ ላይ እንደሆነ ታውቂያለሽ። ግን እንደዛ አይደለም አየሽ የሚኖር ሰው አነሰ። አንድ ወዳጅ ሲናገር 32 አይን የሰጠው 2 ያልቀሰ 32 እንድትስቅ ከዛ ደግሞ አንዴ እንድታወራ አይነት ነገር ንግግር በጣም መብዛትና እኔ አሁን ብልልሽ እኮ የሚባሉ ነገሮች አሉ ብልሽ የሆነ ሰንበዲ የሚለውን ነው ምደግምልሽ ይገርምሻል። ምክንያቱም የእውቀት ጋፕ አለ ብዬ ስለማላምን ነው። እውቀቱ ግን ይዞት የሚመጣው ህይወት የለም። ይሄ ለህይወት የሆነ እውቀት መክበብ የሚናገረው ለህይወት የሆነ እውቀት እጥረት በመካከላችን አለ። በዚህ ምክንያት የትምህርት ሙላት የሃይማኖተኛ ብዛት እና የህይወት እጥረት አገር ይገጥሟታል ይገርምሻል። በዚህ ምክንያት አሁን አንዳንድ ጊዜ መንግስት ይጨነቃ ያለው የሃይማኖት እኮ አባቶች ስራ ነበር። መንግስት አንዴ ሰላም ሚኒስትር ይላል ምን ይላል እንደገና እርቅ ኮሚሽን ምን ይላል ያው እርግጥ እነሱ ይሄዱ ወዛው ግን እነዚህ ሁሉ እኮ የእምነት ሰዎች በትክክል የሚያምኗቸው የሚከተሉትን ይሄንን እምነት የሚከተሉትን ሊያስተምሩ የሚገባ ትምህርት ነበርና እኔ እኛ ሀገር እኔን ጨምሮ ወደ ድርጊት ብንመጣ ወደ መማር ስለ መማር ከማስተማር ወደ መማር እንድንመጣ አውሽ ማለት ነው። አሜን። ወደ ቤት ልገባ ነው ገኒ ጋር ሊሄድ ነውና በትዳር ኦልሞስት ወደ 23 24 አመት ሆነ። ይገርምሻል እኮ ከረብን እኮ በጣም ረጅም ጊዜ ነው። በጣም ደስ የሚል ነው። 11 ክፍል ሆነን ነው ልጆች ነበርን ሃይ ስኩል ሰንበት ተማሪዎች ነበርን ያን ጊዜ እኔም እሷም ዋው እና በዛ እድሜ ነው እንግዲህ እንዴት እንደሆነ እንግዲህ ግን በቃ ከረምን ጌታ ረዳን። እንደዛ ያ የሰፈሪ ሰው ስለሆነች የሰፈርን ሰው ማግባት ጥሩ ነው ይባላል። አንዳንዴ ሲሆን ሰው ሚስት ናቸው ካልሆነ ሚስት ናቸው። እናታቸው ጋር አይሄዱም ተመልሰው ሂጂ ይዛላችሁ ሏቸው አቀርቡ ስለሆነ እዛው አንድ ሰፈር ስለነበራችሁ እዛው ሀረር እያለ ነው። ያ ሀረር ልጆች ነን። የተወለድከው እዛ ነው። እናታውንም አንድ አካባቢ ናቸው ቤተሰቦቻችን። እንደዛ ነው። 3 ልጆች ነው ያሉ። 3 ልጆች አሉን። እንዴት ናቸው? ወደ አገልግሎት ወደ አንተ ይሳባሉ? ትልቁ ያው ይታወቃሉ ልጆቹ እንግዲህ በአንድም በሌላ ሚዲያው ምንም ያውቃቸዋል። ትልቁ ልጅ አሁን ኮሌጅ ገብተዋል 4 ኪሎ ዩኒቨርሲቲ 1ኛ ዓመት ተማሪ ነው። የአይቲ ተማሪ ነው። ሁለተኛ 8 ክፍል ነች። ትንሹ ገና ከቤት አልወጣም መዋለ ሕጻናት ነው እየዋለ ያለው። ግን ደግሞ እኔና እናታቸው በምንሄድበት መንገድ እንዲሄዱ እየረዳናቸው ነው። ሲያድጉ ፈቀቅ የማይሉበትን በዚህ እድሜያቸው በደንብ እየሰጠናቸው ነው ብለን ተስፋ እናደርጋለን። ልክ እንደ ሌሎቹ ትውልዱ ላይ እንዳሉ ወጣቶች ያለው ፈተና እነሱም ላይ እንዳለ። ነብይ ዘኔ አገልጋይ ከመሆኑ በፊት የነበረው ህይወቱ ምን ይመስል ነበር? በትምህርት እንዴት ነበር ህይወቱ የነበረ? ሙሉ ጊዜ አገልጋይ ስለሆንክ አሁን ከዛ በፊት የነበረው እኔ እኮ ይገርምሻል ምንም ታሪክ የለኝም። ያ ንግግር ሳይሆን በጣም ሃይማኖት በጣም ይዞት ያደገ የነበረ ሰው እና የሃይማኖት ቤት ያደገ ገና ከ3ኛ ክፍል አካባቢ ጀምሮ ቤተ ክህነት ያደገ ሰው ነኝ። በቤተ ክህነት ነው ያደግኩት። ስለዚህ ትንሽ ደግሞም ከረር አድርጌ እንደመያዝ አድርጌው ስለነበረ ከሃይማኖት ቤት ነው የቆየሁት። ስለዚህ ወደዚህ አሁን ላለሁበት ሁኔታ ስመጣ ገና የ11ኛ ክፍል ልጅ ሆኜ ነው። ከዛ በኋላ ነው ትምህርትም የተማርኩት ምንም ያደረኩት። ከዛ በኋላ ነው በቃ የሆነው ታሪክ ይገርምሻል። ምንም ደህና ነገር የለኝም። በቃ በእምነት ማደጌን በሃይማኖት ማደጌን ብቻ ነው የማውቀው።
ሀረር ነው ተወልደ ያደከው? ሀረር ነው ተወልጄ ያደኩት። በየሰንበት ትምህርት ቤቶች ላይ እኛ እናቋቁም ነበር። ቦርዲንግ ስኩል ስለነበር ያደኩት። ከዛም እንደገና በደብሩ ውስጥ እንደገና በየገዳሙ ገዳምም ትንሽ ሞክር ያለው አሰቦት የሚባል ገዳም እንደዛም አይነት ህይወት ነበረኝ። በቃ እንደዛ አይነት ወጣትነቱን እና ቲኔጅ በነበረ ጊዜ እንደዛ ሆኖ ያሳለፈ እና ደግሞ በቃ እስካሁን ድረስ ደግሞ ተወልዶ ያደገበትን አካባቢ በጣም የሚወድ አይነት ሀረርን በጣም ምስራቁ ዓለም እኮ በጣም ነው የሚወደደው። እዛ ይገርምሻል፣ ብሔር እኮ የለንም። ብሔሬ እንትን ነው የሚል ሰው የሀረር ሰው ካለ ንገሪኝ። ግን በአማርኛም ይወራል፣ በኦሮምኛ ይወራል፣ በሶማሌኛ ይወራል፣ ጎበዝ ከሆነ ደግሞ ሀረርኛ ይወራል ምናምን። በአማርኛ ተጀምሮ በኦሮምኛ ያልቃል ንግግር። ቋንቋ እዛ ተናጋሪ እንጂ ብሔር የለውም። እንግዲህ እና ደግሞ በጣም መጠያየቅ፣ መደጋገፍ በጣም የሀረር ሰውነት። እኔ ከሀረር እስከወጣ ድረስ ለምሳሌ አንድ ነገር ብቻ ልንገርሽ፣ ከዚህ በላይ አላወራም። ስለ ጌታ ብቻ ባወራ ነው የሚሻለኝ። ለምሳሌ ባለቤቴ ጥሩ ወጥ ወይ ሽሮ ብቻ ከሆነ ቤቱ ለምሳሌ እንጀራ በሳህን ይዤ ደህና ወጥ ፍለጋ ጎረቤት ሄዳለሁ። ምንድን ነው የሰራችው? ይህንን እኮ እኔ የማውቀው የነካሁት እውነት ነው ያስመሰልኩ ነው አይደለም። ይህን ሳወራ ብዙ ወዳጆቼ ቤተሰቦቼ አሁንም ሀረር አሉ እና ደህና ወጥ ፍለጋ ማለት ነው። ከዛ በቃ ቆንጆ ወጥ ያገኘሁበት ቦታ እዛ ነው የምበላው ማለት ነው። ይገርምሻል፣ ቡና አሁን እንኳን መፍጫ መጥቷል። አሁን ሲፈጫ አይተዋ ወይ ዱቄት ነው የሚገዛው ሰው። ያኔ ሲወቀጥ ስለሚሰማ እንትና እየወቀጠች ነው ይባላል። እዛ ሄደን ቀጣ እና ሲምፕል ላይፍ ነሲም መደበኛ ሰው ሆኖ ለመኖር ይረዳል። አይ የታወቀ ነው እኮ ምስራቁ ዓለም ማለት ይሄ በወሬ የምናውቃቸውን ህብረ ብሔራዊነት የሚባለውን አንድ ላይ መብላት፣ አንድ ላይ መጠጣት፣ 6-5 አይነት ቋንቋ መናገርን ምን እንሰማውን ነገር በተግባር የኖርከው ነገር ነው። በየምርም ትንሿ ኢትዮጵያ የምንለውን ኤክስፒሪየንስ አድርገው ድግስ አሁን እኛ ራሱ እዚህ በቃ በጣም ነው። አሁን ዛሬ ራሱ ድግስ አለ። ይገርምሻል፣ መጣለ ድንኳን ደስታ፣ አብሮ መብላት፣ መጫወት፣ በቃ አብሮነት ባህል የሆነ ደስ አይልም? ማጠረጥሪው ሰው ኖሮ ከዛ ሰው መሀል ዝም ብለሽ ስትኖሪ የማትፈሪው ሰው በቃ ዝም ብለሽ ጠዋት ተነስተሽ የት ነው ያለኸው የምትይው ሰው ሀዘን ለመሄድ የግድ ማን ነው ማለት የማይጠበቅብሽ ድንኳን ከሆነ ዝም ብለሽ ገብተሽ ሀዘን የምትደርሺው ረጅም ሰዓት ጊዜ ወስደሽ ያው ከኔ ይልቅ ስለዚህ ነገር ብዙ ሊሉ የሚችሉ ሰዎች አቅሙ ምድሉ ሙቀቱን ያላቸው የኖርከውን ነው የምትመሰክረው ብዬ ነው። የኖርከውን ያየኸውን ትመሰክራለህ። እዚህም ይገርምሻል አሁን በእኛ መካከል እንደዚህ አይነት ነገር በጣም ነው ያለው። አሁን ካልቸር እየሆነ ነው። በቃ መቀባበል፣ አብሮ መሆን፣ አብሮ መብላት። አሁንም እኛ በእኛ መካከል ማን ትግሬ ማን ኦሮሞ እንደሆነ አንተዋወቅም። ብዙ ምን ብለን ነው የምንኖረው? በጣም ብዙ ሺህ ህዝብ እመራለሁ። እዚህ ወደ ከ6000 ህዝብ በላይ ያለ ቸርች ውስጥ እንደዚህ ነው። በኦሮምኛ ይዘምራል፣ በእንግሊዝኛም ይዘምራል፣ በአማርኛም መደበኛነት በአማርኛ ሰርቪስ እንሰጣለን እንጂ ህጻናት ልጆቻችንን በእንግሊዝኛ አፕሮች ያደርጓቸዋል። አሁን ክላስ አላቸው። ጌታ ከፈቀደ ወደፊት ህንፃ እየገነባን ነው የማምለኪያ አዳራሽ። እሱ ባለቀልን ጊዜ ደግሞ እንደ ጌታ ፈቃድ በተለያዩ ቋንቋ ፕሮግራሞች ሁሉ እንጀምራለን። ዓለምን መዋጀት አይደለም ለማለት ላይ ለመድረስ እኮ በየቋንቋው እንትን ማለት አለብን። ምንም ይሄን ሀረር አካባቢ መቆየት አይ ቲንክ ትንሽ ሳይረዳን አይቀርም። ቤት ውስጥ የኔና የወንድሞቼ ስም አወጣጥ የሆነ የተያያዘ ነገር አለው ስትል ሰምቻለሁና አረ ለዚህ አይሆንም እንዝለለው። እኛ 7 ነን። አባቴ ከነበረበት አገር የሀረር ሰው አይደለም የኔ አባት። ወንድሙን ፍለጋ ወንድሙ ወደ ሀረር ወደ ጅጅጋ አካባቢ እንዳለ ወሬ ይሰሙና እንግዲህ ቤተሰቡ እሱን ይልኩታል ፍለጋ ማለት ነው። እና ወንድሙ ፍለጋን ወደ ሀረርም ጅጅጋ ምን ሲመጣ እንግዲህ ወንድሙን አላገኘውም። ከዛ በዚህ ምክንያት በቃ ወደ ሀገሩ አልተመለሰም። እዛው ሀረር ቀረ። እናቴን በአጋጣሚ አየ እና እናቴን አፍቅሮ አገባ ማለት ነው። ከእናቴ ጋር ተጋቡ። ስለዚህ ልጅ ሲወልድ የመጀመሪያውን ልጅ ሲወልድ ወንድሜን አገኘው። ወንድም አገኘ አለ። ወንድሜን እዛው አገኘው ሲል ወንድሜን አገኘው አለ።
ከዛ ሲወልድ ሴት ወለደ። እንግዲህ እህት አገኛለ። እህቴን አገኘው እህቴን እንደዛ አለ። ከዛ ሶስተኛውን ሲወልድ እንግዲህ በቃ ጥላዬን እዚሁ ዘርግቻለሁ ቤቴን እዚሁ ጥላሁን ሲል ጥላሁን ብሎ በቃ ቀረ ወደ ሀገር ያልመለስም ነው። ወንድሜንም አገኘው እህቴንም አገኘው ጥላም አገኘው ከለላ። ከዛ ሲወልድ በቃ ሁሉን ነገር ገበየው እዚሁ ሲል ገበየው። ከዛ እኔ ስወለድ ዘነበልኝ ነው በጣም በራይ እየተጨመረለት ነው የመጣው። ከኔ ቀጥሎ የወለደው ወንድ ነው ሀብታም ነኝ አለ። ከዛ የመጨረሻው ስትወለድ አለሜን አየሁ አለ። አለም ነሽ ነው ስሟ። ከዛ ሞተ ማለት ነው። እንዴ በጣም ነው ደስ የሚለው ማለት በጣም የሚነገር ነው እንጂ አስበው ያላስበው ቦታ እንግዲህ እግዚአብሔር አሰፋው አበዛው እንጂ እንዴ አንቀስ አደረግልሽ ወንድሙ ፍለጋ ወንድሙን አገኘ። ከዛ ታገኘ ጥላ አገኘ አገኝቶ ገበየ። ከዛ ሁሉ ዘንብለት ሀብታም ሆኖ ዓለሙን አይቶ ሞተ ማለት ነው። አይ በጣም ነው ደስ የሚለው ደስ የሚል እንትን ነው ታሪኩን ካዛነፍ ወንድሞች ያስተካክሉታል። በጣም ነው ደስ የሚለው። እዚህ የሚያማምሩ ፎቶዎች እያየው ነበር። ቅድም አልክ ወጣቶች በጣም ይወዱሃል እንዳልኩት ነው። እኔም ብዙ አድናቆት አድርሽ ተብዬ ያድርሻለሁና ወጣቱ እንዳልከው ቅድም ትንሽ ተካክተዋል። ግን እንዴት መያዝ እንዳለበት እውነት ነው። ቀጣይ ተረካቢ ሀገርም ተረካቢ ቤተክርስቲያንም ተረካቢ ምንም ተረካቢ ወጣቱ ነውና ከወጣቱ ጋር ያለህ ግንኙነት እንዴት ነው? ይሄ ያው ዓለሜ ነው የቀን ተቀን ዓለሜ ነው። በየቀኑ የምኖረውም እንደዚህ ነው። አሁን እኔም ወጣት ነኝ ብዬሻለሁ። ወጣት ልጅም አለኝ። ሴቷ ልጅም ትልቅ እየሆነችልኝ ነው። 14 ደርሳለች 14 ዓመት እና ወጣት እንደገና ቸርች ውስጥ እንደምታውቂ ወጣት ይበዛል። ሀገራችን ውስጥም እንዳጠቃላይ ወጣት ከወጣት ውጪ ማሰብ አትችይም ኢትዮጵያ ውስጥ ኖረሽ። በተለየ ሁኔታ ደግሞ እኔ እንትኑ አለኝ ብዬ አምናለሁ። ታውቂያለሽ እድሜ ጎርፍ ነው። እድሜ ጎርፍ የሚሆንበት ጊዜ አለ። ያ ጎርፍ የሚሆንበት እድሜ ከቲን ኤጅ እስከ ወጣትነት መግቢያ አካባቢ ያለው ጎርፍ ነው የሚባለው አይደለም። ፊቱ አትቆምም። አሁን ትልቅ ገና ቲኔጅ ላይ ፊት ለፊት ቆሜ ተብዬሻለሁ ተውብያለሁ ስትይ ጎርፍ ስለሆነ እድሜያቸው ይገነፍላሉ ወይም ሰብረው ያልፋሉ። እኔ ፊታቸው አልቆመም፣ ከጎናቸው ነው የምሆነው። አብሬያቸው ነው ወክ ማድረገው፣ አብሬያቸው ነው የምበላው፣ አብሬያቸው ነው የምወጣው የምገባው። ከዛ ደግሞ የማየውን ነገር እንዲቀየሩ የምፈልገውን ነገር አብሬያቸው ወክ እያደረኩ ነው እንጂ የምነግራቸው መንገዳቸውን ዘግቼ አይደለም የምነግራቸው። ስለዚህ አይ ቲንክ ይሄኛውን መንገድ ይወዱታል እነሱ። ልክ አሁን ጳውሎስ ታውቂያለሽ እድሜው ገፋ ቢል ወጣቱ ጢሞቴዎስ አብሮኝ ሰራተኛ ልሆነው ይላል። አንዴ ለልጄ ይለዋል፣ አንዴ ለባልደረባዬ ይለዋል። አብሮ ስለዚህ እኔ ወጣቶችን የሚሆኑትን እንዲሆኑ ፈቅዳለሁ። ማለት ኃጢአት አይሁን እንጂ ይሆናሉ። ግን ደግሞ ቀጥሎ እኔ የማሳያቸውን ነገር አብሬያቸው እየሆንኩ ያንን አሳያቸዋለሁ። እዳቸው አልሆንም፣ ስቃያቸው አይደለሁም። ሲያዩኝ ሁሉም ፈገግ ነው የሚሉት። እዚህ አካባቢ ሁሉም ሀግ ነው የሚያደርጉኝ። እኔም ደግሞ በተለየ ሁኔታ እነሱ እኔን ሲያዩ አለቃ አይደለሁም። አንዳንዶቹ ሁሌ አንቱታ ሸክም ያላቸው አሉ። እኔ እንደዛ አይደለሁም እና አይ ቲንክ ይሄኛውን አፕሮች እነሱ ሳይወዱት አይቀርም መሰለኝ። ከዛ ደግሞ ትረስት አደርጋቸዋለሁ። አሁን እኛ ጋር እኮ ወጣት አለ፣ በጣም ብዙ የወጣት ህብረት ወጣቶችን ደግሞ የሚያስተባብር ዩዝ ፓስተር እንደገና አለን። እኔ አይደለሁም እነሱ ጋር ሄጄ እንደገና ፓስተር የማደርገው። እዛ በእነሱ እድሜ በእነሱ ዓለም በእነሱ ሁኔታ ውስጥ ያለ ለእነሱ እድሜም እኩል የሆነ ሰው ነው እነሱን የሚያስተባብራቸው እና እንዲህ በመሆን ከዛ ደግሞ አብሬያቸው በጥጋቸው ድረስ ደግሞ ይሄዳለሁ ብዬ ነው ተስፋ የማደርገው። እንደዛ በቃ እንደዛ ነው። ነብይ ዘኔ ምን ያዝናናዋል? ኳስ ታያለ? ኳስ ላይ ብዬ ብዙ ላይ አንደኛ ያው ያለውበት ሁኔታ በጣም ቢዚ። ግን አንዳንድ ጊዜ እኔ እንዳልኩሽ አሁን ወጣቶቹ አጠገብ ያለው ወይ ሲያወሩ ልሰማ እችላለሁ። ባዳ መሆን አልፈልግም። የሆነ ጥግ ላይ ሲዙኝ ሲፈልጉ መሀል ላይ ለመሆን እሰቃያለሁ። ግን በጨዋታው መሀል እንደዛ ከልጆቼ ጋር ግን ጊዜ አለን። ጊዜ ሲኖረን በተለይ ቤት ሲሆን ብዙ ግድ የለውም። ትልቁ ልጅም አንዳንዴ እያለ ራሱ ወይ ጥናቱ ላይ ነው የሚሆነው እየተጫወቱ ሲኖር ደግሞ አንዳንዴ ደግሞ እንደዚህና እንጫወታለን። እኔን ለቀቅ የሚያደርገኝ በጣም ሊገርምሽ ይችላል። አሁን ዞር ማለት
ቱታ ወዳለው ቱታ ለብሼ ዞር ማለት ወይ ደብረ ዘይት ወይ እንደዚህ ናዝሬት ከዛ ደግሞ በቃ የናሽናል ጂኦግራፊ አፍቃሪ አይደለው ናሽናል ጂኦግራፊ ወዳለው እንደዚህ ነው ነገር ምናምን ከዛ ከቤተሰብ ጋር ሌላ ድሮ በጣም ቴብል ቴኒስ ጫወት ነበር። ቴብል ቴኒስ ጎበዝም ነበርኩ ይመስለኛል። ያውኖቹ እንዳይሰሙኝ በድሮ ነው ያልኩት። በድሮ ነው አሁን እንጋጠም እንዳይል ወጣቶች ጋር አንዳንድ ጊዜ ከኛቶች ጋር ወጣቶች ጋር እዚህ ጫወታለሁ። እንደዛ አደርጋለሁ። ወደ ጓዳ ምናምን ትሞክራለህ ታበስላለህ እንዴ? በስማ ሚስቴ ብንጠይቀህ ጥሩ ነበረ። እውነት ምን ይዋጣልሃል ስታበስል? ሽሮ ይሻላል በጣም ቦዘና ሽሮ በጣም ደስ የሚለኝ። ገኒ ደስ ብላት ነው የምትበላው እንዴ? አሁን ትንሽ ጊዜ አጣንና እንትን አልኩ እንጂ እንዴ በጣም እሷ መምህር ነበረች ያኔ ሀረርም እያለን እና ቤት ውስጥ የሚያግዝ ነገር ስንሰራ እኔ ኦልሬዲ አገልጋይ ሆኛለሁ፣ ፉል ታይም ሆኛለሁ። ስለዚህ ጧት ቤት ነበር ማሳልፈው፣ ከሰዓት ነበር ቸርች የምገባው። ስለዚህ ጧት ሁሌ ቤት አጸዳለሁ፣ ነገሩን አስተካክላለሁ፣ ምግብ ሰራለሁ፣ ቡና አፈላለሁ። እሷ ከትምህርት ቤት ስትመጣ የፈላ ቡና፣ ትኩስ ምግብ። ይሄንን በትንሹ ከ8-9 ዓመት በላይ አድርጌያለሁ እና ደግሞ ደስ እያለኝ ነው። በጣም ደስ ይላል። አሁን እንዳትይኝ እንጂ አይ በጣም ጥሩ ነው እንዴ! ደስ የሚል ጊዜ ነው የነበረው። ደስ ብሎ የምትበላው ምግብ? እሺ ዴድ ነው ማንኛውም ኢትዮጵያዊ ጥሬ ስጋ በጣም በላታ። ቅድም ተመልካቾቻችንን ሰሌክት እንመለሳለን ስላልካችሁ ምንድነው ሰሌክት የሚባል ነገር? ሰሌክት መምረጥ ነው የምናውቀው፣ ምግቡ ምንድነው እያሉ ነው። እኔ ደስ የሚለኝ ሰው ሲበላ ራሱ ደስ የሚለኝ ጥሬ ስጋ ነው። ሰው ሲበላ ራሱ ደስ ይለኛል። አሁን ስጋ ቤት መሄድ ደስ የሚለኝ አንዳንዴ ለዛ ነው። እንዴት በቃ በማስተዋል ሲበሉ እንዴት እንደዛ ደስ ይለኛል። እኔ የምበላለሁ ግን ብዙ በላተኛ አይደለም። ሰሌክት ያልሽው ግን እንግዲህ አንድ ወዳጄ ነው ያወጣለት ይሄንን ስም ሰሌክት። ወድቃ ምግብ እኮ ጥሩ ነው ታውቂያለሽ። ካሜራማኖች የራሱ እየሳቁ ነው። በደንብ ነው ይሄንን ለጠዋት ቁርስ በተለይ አንደኛ ነው እያሉ ነው። አንዴ ከበላው ወድቃ በጣም መሰረታዊ ምግብ ነው። እውነት ነው። ምንድነው ጉበት፣ ጨጓራ፣ ኩላሊት፣ ቀይ ስጋ ለብቻው ሆኖ ያለ የለም እሱ ደስ ይለኛል። ያው ሃይ ፕሮቲን ነው ያውቃለሁ ግን በቃ እሱ ደስ አይልም። ጠዋት ላይ በጣም ዘጭ ነው ደግሞ አንዴ ከበላልኩ ቀንም ቡና በጤና መጣሽ ማለት ነው። ግን እዚህ ጊዜ አሁን የለም እንደዚህ ክፍለ ሀገር ሰውጣ ነበር ድሮ። አሁን እንደዛ ብዙ አልፎ ካልሆነ ብዙ አይደለም። አዎ እንጂ ደስ የሚል ምግብ በቃ እሱ ነው። ሆድ ዕቃ በጣም ሰው ይላ አበረታታለሁ። ቀን ወጪ ራሱ ትቆጥባላችሁ ነው የዕለት ምግባችሁን አንዴ ነው የምትዘጉት ነው። እዚህ ደግሞ ብቻሽን አይሆንም። ሰብሰብ ብለሽ እንደዛ ጥሩ ነው። ደስ ይላል። በጣም ጥሩ ቆይታ እያደረግን ነው። አሁን ቀጣይ ጥያቄዎቼ አንዳንድ መልስ ነው የምፈልገው። አጫጭር ጥያቄዎች ናቸው። ራፒድ እንደምንላቸው አይነት ነው። የመጀመሪያ ጥያቄ ትንሳኤ በዓል ሲባል መጀመሪያ አእምሮ ላይ የሚመጣው ቃል? ትንሳኤና ሕይወት ነኝ ለማዘምተን 11:28 ከመጽሐፍ ቅዱስ ገጸ ባህሪያት በአካል አግኝተህ ማውራት ከኢየሱስ ውጭ በአካል አግኝተህ ማውራት የምትፈልገው ሰው? ቶማስ ነው። አንዴ ቶማስ። እሺ ጠዋት ስትነቃ የመጀመሪያ የምታደርገው ነገር? በስመ አብ እግዚአብሔር ይመስገን ከህሊናዬ ቃል ፈልጋለሁ ወይ መዝሙር ውስጤ፣ ከዛ ወደ ጸሎት የሚገፋኝ ነው። የመጀመሪያ ድርጊቴ እንደማንኛውም ሰው ጸሎት ነው። መዝሙር፣ ስብከት መስማት የምትመርጥ? መዝሙር። በጣም የምትወደው ዘማሪ ማለት? ኧረ ታጣየኛለሽ። እሺ የምትወደው አንድ መዝሙር አትዘምርልን? አይ ድምጽ ይበተኑብሻል ኦዲየንስሽ። እሺ ያ ደስ ይለናል ብንሰማ። አንድ መዝሙር ፍቅሩ ተፈትኖ ወርቅ ሆኖ ተገኝቷል በመከራ አልፎ ነፍሱን ለኔ ሰጥቷል እራሱን አዋርዶ ፍቅሩን አሳይቷል
ከፍቅሮችም በላይ የሱ ፍቅር በልጧል ማንም የለኝ። ይሄ መዝሙር በጣም የሊልዬ መዝሙር ነው። በጣም ወደዋለሁ። እንዳውም ጊዜ ከተገኘ ጋብዥልኝ። ደስ ይለኛል። መዝሙር ጋብዛለሁ። ደስ ይለኛል። በጣም ጋብዛለሁ። እሺ ለወጣቶች ወይም ሰጀስት የምታደርገው አንድ መጽሐፍ? መንፈሳዊ ነው አይደል? አዎ እየፈለከው ነው። መንፈሳዊ ብስለት የሚል ሰሞኑን ማሙሻዬ የጻፈው መጽሐፍ ቮሊዩሙም በጣም ብዙ ስላይደለ ሰዎች ለማንበብ የሚገፋ አይነት ነው። የኔ መጽሐፍ ሳይረሳ ማለት ነው። የኔ መጽሐፍ ጽፍ ያለው እንደምታውቂው ሳይረሳ ባይዘው ስትወጡ ስጦታ ሰጣቸዋለሁ። ደስ ይለናል። እና የኔ መጽሐፍ እንዳለው ነው። ማሙሻዬ የጻፈው መንፈሳዊ ብስለት የሚል ከማቹሪቲ ጋር የተያያዘ መጽሐፍ ስለሆነ ለወጣቶች በጣም ጥሩ ነው ብዬ ተስፋ አደርጋለሁ። ዘኔን በአንድ ቃል ግለጽ ብትባል? ኢየሱስን ለመውደድ የሚጥር ወዶ የጨረሰም አይደለም፣ ለመውደድ የሚጥር ነው። በጣም ጥሩ ደስ የሚል ቆይታ ነው ያደረግነው። እንደው ወደ ማጠቃለሉ እየተጠጋን ነው። ግን ከማጠቃለላችን በፊት እንደው ለሀገራችንም ለኢትዮጵያም ለወጣቱ ትውልድም እንደው አጠቃላይ ይህንን የበዓል ፕሮግራም ቤታችን ሆነው ለሚከታተሉ ተመልካቾቻችን፣ አድማጮቻችን የሚያስተላልፉት የትንሣኤ መልእክት፣ ምርቃት፣ ጸሎትም ከሆነ ይቻላል ካለ እድሉ ልስጥ። አመሰግናለሁ። በጣም ቴንኪዩ እንግዳችሁ ስላደረጋችሁኝ። መጀመሪያ እንደገና ደግሞ ጎበዝ ነሽ ሳይሽ፣ በቃ በደንብ ጎበዝ ጋዜጠኛ ነሽ። አብሮሽ ያሉትም እንዳሉ ሆኖ እንዳይቆራርጡብኝ እነሱንም። ከዛ ውጭ ግን በጣም እንዳወራ የምፈልገው ርዕስ ላይ ነው የመጣሽው፣ ስለ ትንሣኤ። በቃ ሰው ከንቱ መሆኑና ከንቱ አለመሆኑ የታወቀው በትንሣኤ ነው። ትንሣኤ ሙታን የለም የምንል ከሆነማ እንግዲህ ከሁሉ ይልቅ ምስኪኖች ነን የተባለው በትንሣኤ ነው። ስለዚህ ምስኪንነቴ የቀረበት ላይ ስለሆነ ያዋራሽኝ እሱን በጣም አመሰግናለሁኝ። ከዛ ውጭ ግን እንኳን አደረሳችሁ ለጌታችንና ለመድኃኒታችን ጌታችን ኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል። ይህንን ካልኩኝ በኋላ መቼም ቀኑን አይደለም የምናከብረው የቀኑን ጌታ እንጂ ጌታችን ኢየሱስ ደግሞ እኔ ትንሣኤና ሕይወት ነኝ፣ የሚያምንብኝ ቢሞት እንኳን በሕይወት ይኖራል ተብሎ ተጽፏል። ጌታችን ኢየሱስ ሌላ ስሙ ራሱ ትንሣኤ ነው። እኔ ነኝ ብሎ ከዘረዘራቸው በዮሐንስ ወንጌል ጥቂት ነኝ ካላቸው ሀሳቦች አንዱ እኔ ትንሣኤ ነኝ ብሏል። ስለዚህ ይህን ድምፅ ለምትሰሙ የዚህ ፕሮግራም ታዳሚያን፣ ዘግይታችሁ የሚሆን በቀጥታ ለምትሰሙ ለሁላችሁ ጌታችን ኢየሱስ የትንሣኤ አምላክ ነው። እሱ ራሱ ትንሣኤ ነው። ሰዎች በእርሱ ካመኑ በሕይወት ሊኖሩ፣ ከሞት ወደ ሕይወት ሊሻገሩ፣ የዘላለም ሕይወት የነርሱ እንዲሆን ጌታችን ኢየሱስ ደንግጓል። የእርሱ ሆኖ በሙታን መኖር፣ የእርሱ ሆኖ በጨለማ፣ የእርሱ ሆኖ በአሮጌ ሕይወት መመላለስ አይቻልም። እርሱ አዲስ ነው። እርሱ ትንሣኤ ነው። እርሱ ሕይወት ነው። በምትኖሩበት ዘመን እንዲህ እንዲሆንላችሁ እመኛለሁ። በልፋት ብዛት የማናመጣው እርሱን በማመን ምክንያት የሚመጣ ብርሃን እና ትንሣኤ በሕይወታችሁ እንዲሆን። ይህ ትንሣኤ በሕይወታችሁ ከሆነ ቀጥሎ ለምድር የምትጠቅሙ፣ ለሀገር የምትተርፉ፣ ለወዳጅ ለዘመድ አጠገባችሁ ላሉ ሁሉ በመልካም የምትተርፉ እንድትሆኑ ምድሬ በቀለኛ ሞልቶ የተረፋት ግፍን በመስራት የተለያዩ ወንጀልን የሚሰሩ ሰዎች በበቂ ሁኔታ ያመረተች ምድር ነች። እንግዲያውስ ይቺ ሀገር አሁን በምህረትና በይቅርታ ያሉትን የምትፈልግ በባትሪ የምትፈልግ ሀገር ናት። ብርሃንን ለመኖር በጣም እድል አለ እዚች ምድር ላይ። ይህንን እውነት ለመኖር እንደ ጨው እንደ ብርሃን ለምድር ለመትረፍ እንደዚህ እንድትሆኑ መርቂያችሁ እንደገና ባርካችኋለሁ። የጌታ ሕይወት በእናንተ ላይ እንዲሆን የምትጠቅሙ ሰዎች እንድትሆኑ፣ ለበጎ የምትተርፉ፣ ለመልካም ስራ የተነቃቃችሁ እንድትሆኑና ሰው ሁሉ እናንተን ባሰበ ቁጥር መልካምነት ትዝ እስኪለው ድረስ በመልካም ነገር ተፈላጊዎች እንድትሆኑ በዚህ ባረኳችሁ። እንደገና ላለው እንኳን አደረሳችሁ።
በጣም ጥሩ ቆይታ ላይ ነበረን። አንተ ግን እንደምትፈልገው ተንፈሳዊ የሆነ ቆይታችን ጥሩ ነበር። ወደኸዋል? አረ በጣም ጎበዝ ነሽ እንዴ! እነሱ ጥያቄዎች ሁለቱንም ያማከሉ ናቸው። አይ ቲንክ እንደ ሴኩላር ሚዲያም ሴኩላር ላይ ያለውን ነገር ትይዣለሽ። እንደገና ፕሮግራሙ መንፈሳዊ ነውና የዕለቱ ትንሳኤ ነውና ከጌታ ጋር ይያያዛልና ከሱም ጋር ታያይዣለሽ እና በጣም በሁለቱም መንገድ እውነት ለመናገር በጣም ወድጄሻለሁ። ተባረኪ። ውድ አድማጭ ተመልካቾቻችን እንግዲህ ከፋና ሚዲያ ኮርፖሬሽን ፋና ፖድካስት ልዩ የበዓል እንግዳ ዝግጅታችንን እየተከታተላችሁ ነበረ። ከነብይ ዘኔ ጋር በጣም ደስ የሚል ቆይታ አድርገናል። በያላችሁበት ጥሩ በዓል እያሳለፋችሁ እንዲሁም ደግሞ በእኛ ፕሮግራም ጥሩ ጊዜን እያሳለፋችሁ እንደሆነ ተስፋ አደርጋለሁ። ሄለን ታደሰ ከመላው የካሜራ ባለሙያዎች ጋር አብሬያችሁ ቆይታ አደረኩኝ። በያላችሁበት መልካም በዓል